ወንድላለኝ ላውራ አውራ ክርስቶስ ኢየሱስ አይሁድ የገደሉበትን ምክንያት አንተ አውርተሃል። ከቁርአን አንጻር መሰለኝ ያወራኸው። አልገደሉትም፣ አልሰቀሉትም። አይ ልጁ ለምንድን ነው ታዲያ ሊሰቅሉት ሲል የመለስከው? እንደ መሲሁ ስላልተቀበሉት እነሱ በምድር ላይ ስልጣን እንደሚሰጣቸው አምነው ሲጠብቁት እሱ ሰማያዊን ጉዳይ አወራ ብለህ አንተ ሀሳቡን ልጁ ለጠየቀክ ነገር ተንትነሃል። መጽሐፍ ቅዱስ ላይ ግን ኢየሱስን ለፍርድና ለስቅለት ያህል የሚያደርስበትን ያደረገው አንደኛ እርሱ ራሱን ከእግዚአብሔር ጋር አስተካክሏል የሚል ክስ ነበራቸው አይሁዶች። እሱ የአይሁዶች ክስ ነው። ታዲያ መሲሁ ግን እንደዛ አላለም፣ በፍጹም አላስተካከለም። መሲሁ አንተ የአይሁድ ተከታይ ከሆንክ አላውቅም፣ ምናልባት አይሁድ ከሆንክ አይሁዶች እንደዛ ብለው አሰቡ። እሱ መሲሁን በእርሱ ላይ መጥፎ ነገር ይፈልጉለት ስለነበር ነው እሱን ለመክሰስና ለማስገደል ለማሰቀል መልሶላቸዋል። እዚያው ራስህን ከእግዚአብሔር ጋር እዚህ አሁን ራሱን አሁን አንተ ሰምቻለሁ እኮ ትንሽ ላውራና ሶስት ፖይንቶች ልክ አንተ ጋር ማውራት ፈልጋለሁ። አንደኛው እሱን የመጀመሪያ ጨርሳ እርሱ ራሱን አላስተካከለም በፍጹም። እንዳውም ያስተማረው ምንድን ነው? አይደለም ቆይ እኔ እኮ እሱ ራሱን አስተካክሏል አላልኩም። አይሁዶች ኢየሱስን ሊሰቅሉበት የሚችሉበት ምክንያት የነበረው አንተ ያወራኸው ነገር ሳይሆን አንደኛው የአይሁዶች በመጽሐፍ ቅዱስ ላይ እኮ ነው የማወራው፣ በቁርአን ላይ ያለውን አይደለም የማወራው፣ ቅዱስ ላይ ነው። አንደኛ የመጀመሪያ ስታነሳ ጊዜ በምድር ላይ ስልጣንን ይመልስልናል ብለው ይጠብቁ ነበር የሚለውን ስትቃወም ነበር አይደለም? አልተቃወምኩም። አንተ ኢየሱስ ሊገደል የፖይንቱ እሱ አይደለም። የኔ አንተ ያነሳው ነገር ኢየሱስን ያስገደልበት ወይም ደግሞ ለፍርድ ያደረሰበት ጥያቄ እሱ አይደለም። አይሁዶች ያነሱት የነበረው የመጀመሪያው ጥያቄ ራሱን ከእግዚአብሔር ጋር አስተካክሏል ብለው ሊገሉት አሴሩ። ሁለተኛው ክሳቸው ደግሞ የአይሁድን ወይም ደግሞ የብሉይ ኪዳንን የሙሴን ሕግ ይሽርብናል በሚል ጉዳይ ነው ኢየሱስን ለፍርድና ለስቅላት ለሞት እስኪደርስ ድረስ ያደረሱት። ይህ ትክክለኛው የመጽሐፍ ቅዱስ ቪው ነው። ጨረስክ? ጨርሻለሁ። ሁለተኛው ደግሞ ታወራለህ በዚህ ጉዳይ ላይ ልስጥህ። አንተ አይደለም የምትሰጠኝ፣ ማውራት የምትፈልገን አውራና ያወራለህ። አይ ምናልባት ዲስከሽን ስለሆነ አንተም እኔም ማውራት ስላለብን ማለት ነው። ቀጥልሽ። አንደኛ የመጀመሪያው ምንድን ነው? ቃልን ይመልስልናል ብለው ያምኑ ነበር አይደለ? ይህ ይጠብቁ ነበር፣ ያምኑ ሳይሆን ይጠብቁ ነበር እኮ። ታዲያ መጠበቅና ማመን ምንድን ነው? ያን ይመልስልናል ብለው ያምኑ ነበር። እሱ አይደለም ግን ለግድያ ያበቃቸው እሱ አይደለም አይደለም እሱ ነው ያበቃው ሳይሆን ያንን ይጠብቁ ነበር የሚለውን አንስተህ ነበር ቅድም። አዎ ይጠብቁ ነበር። ጭራሽ ሐዋርያቶች ራሱ ይመልሳል ብለው ተስፋ አድርገው ነበር። እነዚህ ሰዎች በምድር ላይ ኢየሱስን ያልተቀበሉበት ምክንያት እሱ ነው። ግን ሊገድሉት ያደረሰበት እስከ ፍርድ ድረስ እስከ ጲላጦስ ድረስ ያደረሱት ያንገላቱት ራሱን ከእግዚአብሔር ጋር አስተካክሏል። ሁለተኛ የአይሁድን ወይም ደግሞ የሙሴን ሕግ ሽሯል የሚለው ነበር በውስጣቸው የነበረው። በጣም ጥሩ። ነገር ግን እነዚህ ሁሉ ክርስቶስ ስህተት እንደሆኑ ተናግሯቸዋል። በፍጹም እርሱ ከእግዚአብሔር ጋር ራሱን አላስተካከለም። በፍጹም እርሱ የነቢያትን ሕግና ስርዓትም አልሻረም። አይሁዲዎች እነዚህን በራሳቸው ቀጥፈውበት ዋሽተውበት ነው። እሱ ይህን ማን ያለው ከተባለ ራሱ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ። ድምፅ አልተሰማኝም። ኢየሱስ ክርስቶስ አሁን ያነሳቸው ትችቶች ማን ነው ክርስቶስን ሊያሰቅሉበት የቻሉበት ምክንያት ብላ ያነሳቸው ስህተት ነው። ኢየሱስ ክርስቶስ በእነዚህ ምክንያት አይደለም። ስህተት አይደለም። መጽሐፍ ቅዱስ ላይ ኃጢአትን የሚሽር አሁን እኮ ያወራ ዝም ብዬ አዳመጥኩ አይደለ? ስለዚህ አዳምጥ እስኪጨርስ። አንደኛ ራሱን ከእግዚአብሔር ጋር በማስተካከሉ ነው አልክ። እሱ አላስተካከለም፣ አይሁዶች ዋሽተውበት ነው። ሁለተኛ
የነቢያትን ህግና ስርዓት በመሻር እሱ አልሻረም። ውሸታም ናቸው እነሱ። ዋሽተውበት ነው ለታላርና ዋሽተውበት ነው። ቃል በቃል እነዚህ ሰዎች ክስ አቅርበውት ይጠይቁት ነበር። አንተ በእውነት የእግዚአብሔር ልጅ መሲህ ሆነህ እያሉ ይጠይቁት ነበረ፣ ለፍርድ በቀረበ ጊዜ ማለት ነው። አንደኛ ያ ነው እነዚህ ሰዎች ያስነሳባቸው። ይሄን ነገር እነሱ አልተቀበሉም፣ ክደዋል። ያ መሲህ ሆኖ የሚለውን ክደዋል። ጭራሽ ይሳለቁበት ነበር። እንደ መጽሐፉ አንተ የአይሁድ ንጉሥ እያሉ ያሾፉበት ነበር። በሁሉም ወንጌላቶች ላይ ተቀምጧል። አንተ የአይሁድ ንጉሥ መሲህ ነህ። ይሄን አላህ በቁርአን ላይ ይናገራል። ወቀውሊሂም ንግግራቸውም ይላል ኢና ቀተልና ልመሲሐ፣ ያው ክርስቶስነቱን ይሳለቁበት ነበር። ቃል በቃል በቁርአን ላይ ነው ማሳየ። ያው እና መሲሁን ገደል ነው እኮ እያሉ ይሳለቁ ነበር። መሲሁ የሚለው እዚህ ጋር እየተሳለቁበት ነው እነሱ። አላህም በዚህ ምክንያት ናቸው ብን መርየም ረሱሉ እርሱ የአምላክ መልእክት ተብለዋል። ድንቅ ተአምራትን ማድረጉን አስተባብለዋል ብዬ መጀመሪያ ምክንያቱን ስናገር ነበር። ቃል በቃል እነዚህን ማስረጃ ከቁርአን ላይ ያሳያለሁ። መሲህነቱን መልእክተኛ ከቁርአንነቱን ማስረጃውን አልፈልግም፣ ግን መጽሐፍ ቅዱስ የሚነግረን አንዴ። ስለዚህ ቅድም ምን ብለህ ነበር ስትጀምር? ይሰማል። በቁርአን ላይ ያለውን አንስተህ እሱን አንዴ ቁርአን አላነሳውም። እኔ ከቁርአን አላነሳውም። መጀመሪያ ላይ አንስተህ ነበር። መጀመሪያ ላይ አንስተሃል። አላነሳውም። ይሰማል። አንዴ ተረጋጉ። በምን ምክንያት ነው ሊገሉት ያሉት ብለህ በቁርአን ላይ ስታነሳ ነበር። እንደ መጀመሪያ ለምን ታሻለህ? አንተ ያልከው ትክክል አይደለም ነው ያልኩህ እኮ ነው። ከምን አንፃር? ከቁርአን አላነሳውም። ምን ከቁርአን ያንን ያነሳሁትን ነገር አንስተህ ስትተች ነበር ወይንስ አላነሳህም? አንስቼ አንተ ከቁርአን ያነሳውን ሐሳብ እሱ ትክክል አይደለም ብያለሁ። ትክክል ነው፣ እንደ መጽሐፍ ራሱ ትክክል ነው። ከፈለክ አሳይሃለሁ። አንደኛ መሲህነቱን አስተባብለዋል እነዚህ ሰዎች። መሲህ ነው በሚለው ጉዳይ እርሱን ለማሰቀል የዛኔ የፍርዱ ጊዜ አቅርበውት ነበር እንደ መጽሐፍ ቅዱስ። መሲህ ሆነ አይደለም እያሉ መጨረሻውን መሲህነትን አስተባብለዋል። አላህም በቁርአን ላይ ቃል በቃል ይህን ይናገራል። መሲህነቱን እንዳስተባበሉና እየተሳለቁ መሲሁ እያሉ ሲሉት እንደነበር አንደኛ እሱ ነው። አሁን እንደ ውይይት የኔን የመጀመሪያ ፖይንት ያዝልኝ። የኔን ፖይንት ያዝልኝ። የኔ ፖይንት ጥያቄህን በግልጽ ጠይቅ። ወይ መጽሐፍ እንደ ክርስትና በኩል አድርገህ ነው የምትጠይቀው ወይንስ እንደ ቁርአን? እንደ ቁርአን ልጠይቅ፣ እንደ ቁርአን ላወራም ልጠይቅም አልችልም። እንደ መጽሐፍ ቅዱስ አንሳና አውራ። በቃ አንድ ነጥብ አውራ እና በዚያ ላይ ያወራ እንሄዳለን። ሀይ ቴንክ ዩ። አንደኛው የመጀመሪያ ፖይንቴ ከቁርአን ሳይሆን መጽሐፍ ቅዱስን ኢየሱስ ወደ ክስና ወደ ጲላጦስ እስከ ግድያ ድረስ ያደረሰው የአይሁድ ጥላቻ የነበረው አንደኛው ኢየሱስ ክርስቶስ ኢየሱስ አይደለም ራሱን ጌታ ያደረገው፣ ራሱን ከጌታ ጋር እኩል አድርጓል ብለው የመጀመሪያ ክሳቸው እሱ ነው። መጽሐፍ ቅዱስ ጥቅስ ከፈለክ ኃጢአት ተሰርዮአል ትልቁ ላይ ነህ። ክፈትና ራሱን ከጌታ ጋር እኩል አድርጓል የሚለውን አሳይ እስኪ። ኢየሱስ ክርስቶስ እኔ ጌታ ነኝ ያለ ማን ነው? ኢየሱስ ክርስቶስ በጌትነቱ ማለት ነው። ንግግር አማርኛ አይሁዶች አሁንም የኔ ዋነኛው ፖይንቴ አይሁዶች ማሳየት ትችላለህ። ማስረጃ ምን ላሳይ? ምን ኢየሱስ ክርስቶስ እኔ በጌትነቴ ከአብ ጋር እኩል ነኝ ብሎ የተናገረበትና በዚህ የከሰሱበት አሁን አልሰማኸኝም ማለት ነው። አልሰማሁክም በለኝ። እሺ ምንድን ነው ያሉት? ድገም። ያልኩት ኢየሱስን አይሁዶች ለክስ ያበቃቸው ሊከሱትና ሊገሉት ያበቃቸው ምክንያት ሊገሉትና ወደ ክስ ሊያበቃቸው ምክንያት አንተ ራስህን ከእግዚአብሔር ጋር አስተካክለሃል ብለው የመጀመሪያ ወደ ግድያና ወደ ክስ የገቡበት ፖይንት እሱ ነው። ሁለተኛው ደግሞ ልጨርስላ የሙሴን ሕግ ሽረሃል። ኦኬ ሾ ድምፅ ግን አይሰማኝም። በነገራችን ላይ አይሰማም ድምፄ። አሁን ቆይ እንደዚህ እሰማለሁ፣ ጆሮዬ ጋር አስጠግቼ እሰማለሁ። አይስ በጣም ጥሩ። እነዚህ በክርስቶስ ላይ ያነሷቸው ክሶች ሐሰት ናቸው ወይንስ እውነት ነበሩ? መልስ። አንተ ያነሳኸው
እኔ ያነሳሁት ያ ስህተት አይደለም። አሁን ማስረጃ ስጠሃለሁ። ስህተት ነው። ኢየሱስ ክርስቶስ ስህተት መሆናቸውን ወዲያው መልስ ሰጥቷል። አውጣ ማስረጃና ትልቁ ላይ ነህ፣ ክፈተው፣ ክፈት እና ሀሳብህ ምንም አልገባኝም። ምንድነው እንዳሳይ አይሁዶች ወይ ኢየሱስ ራሱን አይሁዶች የከሰቱትን ክስ ነው ማሳየ እኮ እነዚህ ያነሱበት ክስ በክርስቶስ ላይ ውሸት መሆናቸውን ኢየሱስ ራሱ መልስ ሰጥቶባቸዋል። እዚያው አሁን ያነሳቸውን ክሶች ሁለቶችን ክሶች አውጣቸውና መጽሐፉ ላይ ያሳየን። ሁለቱ ክሶች ማለት አይሁድ አንተ ራስህን ከኢየሱስ ጋር ከእግዚአብሔር ጋር እኩል አድርገሃል ብለው ያሉትን ክስ ነው ማቀርብልህ። አዎ እሱን አውጣ። የመጀመሪያው ያው Thank you. አንደኛው የኃጢአት ተሰርዮልሃል ኢየሱስ ክርስቶስ ምንድነው ለበትን አንተ ራስህን ከእግዚአብሔር ጋር ማስተካከለ ብለው የተናገሩበት ነው ያልከው። እሱን አውጣ። ኦኬ በማርቆስ ወንጌል ያለውን አወጣለሁ። ኦኬ ከእግዚአብሔር ጋር ራስህን በማስተካከል ያሉበትን አውጣ። አሁን የተናገርከው ነው። እሺ ከዛ ቀጣይም ደግሞ በተራ ታወጣለህ። ችግር የለም። አንብበው። እሺ እንሰማለን። አንብበው። ከስልክ ካሜራን ወደ እንትን ላዙር። ወዴት? አብሽር፣ ችግር የለም። አንተ ብታነበና ምናምን አንብበው። አንተ ማሳየትም ትችላለህ ደስ ካለ። የኛው ስልክ የአማርኛ ፊደል ወይ አስተካክዬ ልመለስ። ችግር የለውም። ሁለቱንም ሶስቱንም ነገር አንተ እንደተመቸ ደስ እንዳለ ከፈለክ አሁን ቀጥል፣ ከፈለክ ስለሆነ ጊዜ መተህ የጀመርከው ነው። መልሱን አስተካክዬ ልምጣልህ። የጠየቀኝን ጥያቄ ሁለቱን ፖይንት ማለት ነው። ስልኬ ይሄኛው ስልኬ አማርኛ አልጽፋልኝ። ደስ እንዳለሽ ፈለቀ እኔ ምልክት ሰጥሃለሁ። አብሽር አብሽር፣ ችግር የለውም። አድሚኖች እና ሲመጣ ጊዜ ታስቀምጣላችሁ። እሺ ከላይ ሰው አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ አንድ ጥያቄ ነበረኝ። ምን ይላል? ማለት አንድ ሰው አምነ ነው የሆነ ገንዘብ ሰጥተ ነው ያንን ነገር መተነን ከኢትዮጵያ ወደዚህ ወንድም ለማምጣት ምናምን ነበርና ከዛ እኔ አምነው ነው በእምነት ነው የሰጠሁት። ሙስሊም ወንድሜ ነው አምነ የሰጠሁት። ከዛ ዛሬ ነገ እያለ እኔ ማመንኩት። ለዛም እንደዛ ስለኝ እኔም ወንድሜን ዛሬ ነገ ምናምን እያልኩኝ እሱ ነው እስከ 2 ወር ማቆየት ቻልኩ ማለት ነው። እሱም ሰጠኝ የውሸት ሀሳብ ነበረ። እኔ ደግሞ ለወንድሜ የእውነት ተስፋ ነበር የሰጠሁት ነበረ። መጨረሻ ላይ 3ኛው ወር ላይ ይሄ ነገር እኮ እንደዚህ ሪጀክት እያለ መለሰብኝ ብሎ ብሩንም ሳይመልስልኝ ሁሉንም ሳይመልስ ብሩን ይዞ ቀረ ማለት ነው። እኔም በሰዓቱ ተናደርኩ ምናምንና ያንን ሰው መራገም ጀመርኩ ማለት እንትን አልኩ ማለት ነው። በሸሪዓው ይሄ አይነት እንድትታያል አንድ ሰው እንደዚህ አላህ ይልህ አላህ ስራህን ይስጥህ እንደዚህ ምናምን ማለት ነው። ያን ሰው መራገም እንዴት ይታያል? እሺ ከሀገር ቤት ሰው እናመጣላችኋለን እያሉ ገንዘብ የሚቀበሏቸውን ሰዎች እነዚያን ሰዎች እባካችሁ ትክክለኛ ሰዎች መሆናቸውን መጀመሪያ አረጋግጡ። ትክክለኛ ሰዎች መሆናቸውን አረጋግጡ። ህጋዊ መሆናቸውን አረጋግጡ። ቢያንስ እንኳን የሆነ ጥፋት ቢያደርጉ ቢሸውዷችሁ በህግ የምትይዙባቸው የሆነ ዋስትና ሊኖር ይገባል። ገብታችኋል?
ያ ነው እንዳጠቃላይ የተበደለ ሰው የበደለውን ሰው ዱዓ ማድረግ ይችላል ወይ በእርሱ ላይ ከተባለ ይችላል፣ ሐቅ አለው። ነቢያችን ሰለላሁ ዐለይሂ ወሰለም ወተቂ ደዕወተል መዝሉም ፈኢነሁ ለይሰ በይነሃ ወበይነ ላሂ ሒጃብ አሉ። የተበደለን ሰው ዱዓ ወይም ጸሎት ተጠንቀቁ፣ በተበደለ ሰው ዱዓና በአላህ መካከል ምንም የሚጋርድ ግርዶሽ የለምና ነው። በቀጥታ ዱዓቸው ይደርሳል ማለት ነው። ስለዚህ ሐቅ አላቸው እነዚህ ሰዎች ሐቅ አለሽ ያ ነገር ግን ሊቅር ብትሉ ደግሞ የተሻለና የበለጠ ነው እሱ። መርሐባ ውስጥ ሁለተኛ ጥያቄ ደግሞ ሀይድ ላይ ስትሆን ቁርአን መቅራት እንችላለን? ሀይድ ላይ ስትሆን ቁርአን መቅራት፣ በሀይድ ጊዜ ቁርአን መቅራት በሚለው ጉዳይ በዑለሞች መካከል ኺላፍ አለ፣ አራት ሀሳብ አለ። ነገር ግን ራጅሑ አመዛኛው ብዬ የማምንበት ምንድነው መንካትን እንጂ የሚከለክለው መቅራትን አይደለም። አላህ በቁርአን ላይ ላ የመስሁ ኢላ ልሙጠሀሩን ይላል። የተጠራሩ ሰዎች ካልሆነ በስተቀር አይነኩትም ማለት አይቀሩትም አላለም። ነቢያችን ሰለላሁ ዐለይሂ ወሰለም ልክ እንዲሁ ላ የመስል ሙስሐፍ ኢላ ጣሂር አሉ። ቁርአንን ጣህራ የሆነ ሰው ካልሆነ በስተቀር እንዳይነካ እንዳይቀራ አሉ። እና ስለዚህ ሴት ልጅ በወር አበባ ጊዜ በሂፍዟ ብትቀራ ወይንም በሞባይል ይዛ ብትቀራ ሊአን ልጀዋል ላ የኹዙ ሑክም ልሙስሐፍ፣ ልክ እንዲሁ ደግሞ የወረቀትን ቁርአን ሙስሐፍን በጨርቅ ወይም በጓንት ይዛ ብትቀራ እሱ ችግር የለም። ሌሎች ደግሞ ደግሞ ሌላ ቆማላቸው። ይሄ ነው ግን ትክክለኛ ወላሂ አለም። እሺ ሲሆን አቤት፣ ሰላም ነው፣ እንዴት ነሽ? እግዚአብሔር ይመስገን። ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ጥያቄ ይህንን መካ መዲና ላይ ያለው ካዕባ እሱ ማን የሰራው? እሺ ከሰሩት መካከል ኢብራሂም እና እስማኤል፣ አብርሃምና እስማኤል ሰርተውታል። እነሱ ሰርተውታል። ማስረጃ ከፈለግሽ አለ። ወዐሂድና ኢላ ኢብራሂም ወኢስማኤል አን ጠሂራ በይቲ ይላል አላህ። ወደ አብርሃምና ወደ ልጁ ወደ እስማኤል ቤቱን አጽዱ ወይም ስሩ በማለት አዘዝኳቸው፣ ቃል ኪዳን ያስገቧቸው ይላል። ይሄንንም ቃል ኪዳን ይዘው እነርሱ ሰሩት። የርፈዑ ኢብራሂም አልቀዋዒደ ሚነል በይቲ ወእስማኤል ይላል። አብርሃምና ልጁ እስማኤልም መሰረቱን አንስተው ቤቱን በሰሩ ጊዜ እያለ ይናገራል። አብርሃም እና እስማኤል ሰርተዋል ማለት ከፍተው ስንት ሜትር ይሆናል? ወላ ሜትሩን እኛ ከሜትሩ ሳይሆን ከፍታውና ዝቅታው ወርዱ ምናምን ሳይሆን እኛ እንትን የምንለው በአምላክ መሰራት ማለት ሳየው በጣም ረጅም ይመስለኛል። እና ታዲያ እነሱ ከሰሩት ያን ርዝመቱን እንዴት አድርገው ሰሩት? አዎ ጥያቄ፣ እንዴት አድርገው ሰሩት? በጣም ጥሩ ጥያቄ፣ ወሳኝ ጥያቄ። ተአምራዊ በሆነ መንገድ ተአምሩ እስካሁን ድረስ ይገኛል። የሚገርምሽ ምንድነው ኢብራሂም አለይሂ ሰላም እንደዛ ርዝመቱን አድርጎ የገነባው በምን ምክንያት ነው ከተባለ የሚቆምበት ድንጋይ ነበር። መቃሙ ኢብራሂም ይባላል። እስካሁን ድረስ ያ ድንጋይ አለ። በድንጋዩ ላይ የቆመበት ድንጋይ ከፍታው በጨመረ ቁጥር ግንባታውን አላህ ሱብሓነሁ ወተዓላ ያንን ከእግሩ በታች የተረገጠበትን ድንጋይ ወደ ላይ ከፍ ያደርግለት ነበር። ያ ድንጋይ እስካሁን አለው ከተባለ አለ። የእግሩ ፋና እስካሁን አለ። የሚገርምሽ ወተኺዙ ሚን መቃሚ ኢብራሂም ሙሰላ ይላል። በአብርሃም የእግሩ መቆሚያ ስርም መስገጃ ቦታን ያዙ እያለ አላህ ሱብሓነሁ ወተዓላ በቁርአን ላይ ይናገራል። እስካሁን ድረስ የአብርሃም የእግሩ መቆሚያ ፋናው ምልክቱ አለ። ላሳይሽ። እሱን ማየት ትፈልጋለሽ? እሺ አሳይ። መካ ስትሄዱ ጊዜ ከካዕባ አጠገብ ታገኝታላችሁ። እዚህ ላሳያችሁ። የአብርሃም የእግሩ መቆሚያ ፋና ብሎ አላህ በቁርአን ላይ ጠቅሶታል። እሱንም በእንትን ላሳያችሁ። መቃሙ ኢብራሂም እሺ ያው እና ይህ ነው። ልክ ካዕባ ስትሄጂ ጊዜ ከካዕባ አጠገብ ይቻለች በዚህ ተከልሎ ይገኛል። አሁን ይህ የኢብራሂም የእግሩ ፋና ነበረ። እዚህ ጋር ቆሞ ነበር ሲሰራ የነበረው። ግንባታው በጨመረ ቁጥር ይህ የእግሩ ፋና ወደ ላይ ከፍ እያለ ይጨምር ነበር። እስካሁን ድረስ ተከልሎ በዚህ ውስጥ ይገኛል። አላህ በቁርአን ላይ ስሙን ጠቅሶታል። በካዕባ ይህ ካዕባ አለ። ከእርሱ አጠገብ እቺ ማለት ነው በትልቁ አስቀምጧታል። እዚህ የአብርሃም መቆሚያ ስፍራ ተብላ ትጠራለች። እስካሁን ድረስ አለች። ያው የእግሩ ፋና ይሄ ነው። ኦኬ ያ ጥያቄ አለሽ? ሌላ ጥያቄ የለኝም። ይሄንን ለማወቅ ፈልጌ ነው። እሺ ጥያቄ ያለው ካለ መጠየቅ ይችላል። ወተኺዙ ሚን መቃሚ ኢብራሂም ሙሰላ
وعهدنا إلى إبراهيم وإسماعيل أن طهر بيتي للطائفين والعاكفين والركع السجود. أشي ይሄ ነው የሐጅ ማድረጊያ ስፍራ አብርሃም እና እስማኤል የሰሩት። ወደዚህ የሐጅ ማድረጊያ ስፍራ ኢየሱስ ክርስቶስ እና ሙሴ ሁላቸውን እየሄዱ ሐጅ ወራህመቱላሂ ኡስታዝ አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ እኔ ኸይር ወላሂ ብዙ ጊዜ እየሞከርኩት ነበር። እንዴት ነው ባላ? ደህና ነኝ አልሐምዱሊላህ። ተሻለ? አዎ ደህና ነኝ አልሐምዱሊላህ። እኛ ወደ እንትን ያለ ነው ወደ ዱባይ ማለት መሐመድ ቢን ዛይድ አካባቢ ማለት ነው። እሺ መስጊድ ነው የምንሰራው። ማታ ማታ ባሱ መጥቶ ቤት ይወስደናል። እኛ ማታ ማታ ቀን መስጊድ ነው የምንውለው። ሚስት ስናጸዳ ማለት ነው። ሚስት ስናጸዳ ስናጸዳ ነው የምንውለው መስጊድ። እሺ እኮ በሱ አሁን ማታ ማታ ውሃ ይዘን ብንሄድ ሀቅ ይሆንብናል እንዴ? የመስጊዱ ባለቤት ኃላፊ ያስፈቅዱት አሳውቁት። ያው አህለል ኸይር ነው የሚያወርደው ውሃውን። እኛ ስናጸዳ ነው የምንውለው። ሁሉም የገባ የወጣ ነው የሚጠጣው ውሃውን ነው። ግን የመስጂዱ ቢያንስ ኢማሙ አለ አይደለ? ኃላፊነትና ተሰጥቶት እሱ የመስጂዱ ውሃ ያስፈልገናልና እንደነሱ ፍቃድ አይደለም ባሉት በሱ ፍቃድ ምክንያት መውሰድ ትችላላችሁ። እሺ እሱን እንጠይቅ። እሺ ሁለተኛ ደግሞ አሁን እኛ በኢትዮጵያ ስንመጣ አብዛኛው ሰው ብር ተበድሮ ነው የመጣው ማለት ነው። ያን ብር ሲመልስለት ምን ቢያንስ 200 ሺህ የተበደረ ከሆነ 210 ሺህ አድርጎ ምናምን ሲሰጠው 10 ሺህ ወለድ ወይንም ሪባ ይመስላችኋል? ይሄስ እንዴት ይታያል? በሀዲያ በስጦታ መልክ ከሆነ ችግር የለውም። መጀመሪያ ላይ ግን ስምምነት አድርጋቸው ከሆነ ተጨምሮ ሊከፈል ወለድ ይሆናል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ፣ ማንኛውም ትርፍን ያስገኘ የብድር አይነት ሁሉ ወለድ ነው ብለው ተናገሩ። ያ ማለት 200 ሺህ ተበድረህ ስትመልስ ጊዜ 210 ሺህ አድርገህ ትመልሳለህ የሚል ስምምነት አድርጋችሁ ከሆነ ማለት ነው። አይ ውልማ የለንም፣ ውል የለም። መጀመሪያ ጨርስ። ውል ከሌላችሁ ደግሞ 200 ሺህ አበድረው 200 ሺህ እንደምትመልስለት ብቻ ከሆነ ስምምነታችሁ፣ አንተ ግን ከጊዜ በኋላ ሰው መልካም ስለዋለልህ ለችግርህ ጊዜ ስለደረሰልህ ተጨማሪ 10 ሺህ ሀዲያ ስጦታ ብትጨምርለት ያ ወለድ አይሆንም። ነቢያችን ሰለላሁ ዐለይሂ ወሰለም የደሯቸውን ሰዎች እየጨመሩ ይሰጧቸው ነበረ። ከዕለታት አንድ ቀን ነቢያችን ሰለላሁ ዐለይሂ ወሰለም እያስተማሩ እያለ የሆነ ሰው መጣና ከአላህ መልእክተኛ ሆይ፣ አዲስ ወደ እስላም የገቡ ሰዎች ነበሩ በአካባቢያችን። እነሱም በጣም ተቸግረዋል እና የሚበሉት አጥተዋል፣ የሚቀምሱት አጥተዋል። ምን እናድርጋቸው አለ። ነቢያችን ሰለላሁ ዐለይሂ ወሰለም የላቸውም ነበር በሰዓቱ። ማን ነው የሚያበድረኝ ለወንድሞቼ ብለው በህዝብ ፊት ቆሙና ጠየቁ። አንድ አይሁድ ነበር ከፊታቸው እየሰማ። የአይሁዳውያኖች ሊቅ ነው። ልክ የአብዱላህ ብኑ ሰላም አቅራን ነበር፣ የእርሱ ኩያ ነበር። ነገር ግን ይከታተል ነበር እርሳቸውን። የነቢይነት ምልክቶችን ሁሉ አግኝቶባቸው አጣርቶ ጨርሷል። አንድ ብቻ ይቀረው ነበረ። ያን ለማየት እየፈለገ ይከተላቸው ነበር ብዙ ጊዜ። ያን ምልክቱ ምንድነው? የመጨረሻው ዘመን ነቢይ ከቁጣው ይልቅ ቻይነቱ ይቀድመዋል። ያ ማለት ሰዎች የፈለገ ቢያስቆጡት ቢያስቀይሙት፣ እርሱ ግን በጣም በችሎታ ይመልሳቸዋል። አይበቀልም ነበር ስለራሱ የሚል ትንቢት ተነግረዋል። ያን ለማየት እየጠበቀ ነበር ሰውዮችን አጋጣሚ መጠቀም ፈለገ። ለነብዩ ሰለላሁ ዐለይሂ ወሰለም ብድር አበድሮ የሆነ ችግር ፈጥሮባቸው አስቀይሟቸው ምን እንደሚያደርጉት ለማየት። ማን ነው የሚያበድረው ሲሉ ነቢያችን ሰለላሁ ዐለይሂ ወሰለም ይህ አይሁድ ቶሎ ተነሳና ሙሐመድን ያበድርሃለሁ አላቸው። እሺ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። ምን አለህ ሲሉት ጊዜ ቴምር አለኝ አላቸው። አንዴ ቤት አድርገው ወንድም ፎቶ እየሰራ ከሆነ ይቅርታ፣ እንደዚህ እየሰራ ከሆነ እና ምን አደረገ? ቴምር አለኝ አላቸው። 100 ቁና ቴምር አበደራቸው። ዛሬ ባለችው ቁና አይደለችም፣ ትልቅ ነው። የዛን ጊዜ ገብታችኋል። 100 ቴምር ቁና አመጣና በደራቸው። ነቢያችን ሰለላሁ ዐለይሂ ወሰለም ጋር ስምምነት አደረጉ። በዚህ ጊዜ ልትመልስልኝ አላቸው። እሺ አሉት፣ ተስማሙ። ከዚያ በኋላ ከነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን እያስተማሩ እያለ ጊዜው ሳይደርስ መጣ። ይህ አይሁድ የተስማሙበት የተዋዋሉበት ጊዜ ሳይደርስ ትመልስልኛለህ አለባቸው። በህዝብ ፊት እንዳለ እያስተማሩ እያለ ሰሃቦች ሁሉ ከፊታቸው ተቀምጠው በብዙ ሺዎች የሚቆጠሩ እየሰሙ እያለ
ከሰዎች መካከል ሰንጥቆ መጣና ይህ አይሁድ እዚህ ያዛቸው። ፈአኸዘ ቢመጃሚዕ ሲያቢህ እዚህ ያዛቸው። እዚህ ይዞ እንዲህ መጎተት ጀመረ። እርሳቸውን ሙሐመድ በርህ ገንዘቤን ትመልስልኛለህ አትመልስልኝም አላቸው። እናንተ የአብደል ሙጠሊብ ዘሮች የሰውን ሐቅ የምታንጓድዱ ዘራፊዎች ናቸው ብሎ ሰደባቸው፣ አስቀይማቸው፣ በአካላቸው ላይ ተላለፈባቸው። እንደዚህ አድርጎ የሳበባቸው ሰሃቦች ያዩና የመሰከሩ ሲናገሩ በዚህ ምልክት እስኪወጣ ድረስ ደረሳሉ እየጎተታቸው። እርሳቸው ግን ጸጥ ነበር ያሉት። ምንም አጸፋዊ ምላሽ አልመለሱ፣ አልመቱትም፣ አላንቋሸሹትም። እሱ እንደሰደባቸው ዝቅ እንዳደረጋቸው ዝቅ አላደረጉትም። ከዚያ በኋላ ይሄን ያዩ ሰሃቦች አላስቻላቸውም። ወዲያው ኻሊድ ብን ልወሊድ ዑመር ብን ልኸጣብ ከሁለት አንዳቸው ቆሙ። ያ ረሱላላህ ኢዘን ሊ አን አድሪበ ዑኑቀህ ትከልሙ ረሱሉላህ ሰለላሁ ዐለይሂ ወሰለም ሀከዛ ብሎ ተናገረ። ሰሃባው አንተ የአላህን መልእክተኛ በዚህ መልኩ ታናገራቸዋለህ? አንቱ የአላህ መልእክተኛ ሆይ ይፍቀዱልኝና አንገቱን ልቅላ አላቸው። ነቢ ሰለላሁ ዐለይሂ ወሰለም ወዲያው ተቆጡ። ላ ያ ዑመር አሉት። ዑመር ሆይ አይሆንም፣ በፍጹም ጫፉን እንዳትነካው ይሄን አይሁድ አሉ። እኔና ይህ አይሁድ ከአንተ የምንጠብቀው ሌላ ነበር፣ ማስታረቅን ነበር አሉት። እርሱንም ያበደርክባቸው የተዋላችሁበት ጊዜ ሊመልስልህ የተስማማችሁበት ጊዜ አልደረሰም፣ ጊዜው ሲደርስ ና ብለህ ልትሸኘው። እኔንም ሙሐመድ ሆይ ይህ አይሁድ እኮ ብድሩ አለብህ መልስለት እንጂ ብለህ ልትገስጸኝ ነበር ሁለታችን መካከል ገብተህ የሚገባ አሉት። ከዚያ በኋላ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ምናልባትም ጊዜው እንኳ ባይደርስም ይህ አይሁድ ያ ገንዘብ አስፈልጎት ሊሆን ይችላልና ቤት ሄደህ ምን ቤት ለዋል ሙስሊም ከዛ ሄደህ 100 ቴምር ቁና ስጠው አሉት። ሊሄድ ስል ያዝ አደረጉትና ዑመርን ምን አሉት? ዑመር ሆይ ይህን ሰው አስቀይመነዋልና አስቆጥተነዋልና 10 ቁና ቴምርም ጨምርለት ላስቆጣንበት ላስቀየምንበት ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩለት። እሱን ያስቀየማቸው እኮ መጥቶ እንደየጎተታቸው ግን ያችን ቃል ስለተናገረው ዑመር ተሸብሮ ፈርቶ እንዳይሆን ተሳቆ እንዳይሆን አስቀይመነው እንዳይሆን ብለው ነቢ ሰለላሁ ዐለይሂ ወሰለም ያንን አዘዙለት። ወደ ዑመር ብን ልኸጣብ ና ብሎ ይሄን አይሁድ ወሰደው። ያ አይሁድ ተራ አይሁድ አይደለም ያ ጀማዓ፣ ሚን አሕባር ልየሁድ ከአይሁድ ሊቃውንቶች መካከል ነው። ይሄን ያደረገው አውቆ ነው። መጨረሻ ላይ ሄደና ዑመር ብን ልኸጣብ ይዞት ሄደ ወደ ነቢ ሰለላሁ ዐለይሂ ወሰለም ቤት። ሰፍሮ ሰጠው፣ 100 ቴምር ቁና ሰጠውና 100 ቁና ቴምር ሰጠውና ይህ ደግሞ ተጨማሪ 10 ቁና ነው እንካለው። ለምን አለው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አስቀይመነው ሊሆን ይችላልና ይህን ጨምርለት ብለው አዘውላል። ይህ አይሁድ ልክ ሊቀበል ዘወር ሲል ዑመር ብን ልኸጣብ ትኩር ብሎ አየው። ያን ያክል አላየው ነበር መጀመሪያ ላይ በትምህርት ላይ ስለነበሩ በመስማት ላይ ስለነበሩ ያዝ አደረገውና አንተ ያ የአይሁዳውያኖች ሊቃውንት ከእነሱ መካከል ሊቁ አይደለ እንዳለው በላላ ይህ አይሁድ አዎ ራሴ ነኝ አለ። ፈማ ሐመለከ አን ተፍዐለ ዛሊከ ቢረሱሊላህ ሰለላሁ ዐለይሂ ወሰለም ታዲያ በነቢያችን ላይ ይህን ለማድረግ ያነሳሳህ ምንድን ነው? ምን አስበህ ነው አለው። ዑመር ሆይ አለው ነቢያችሁ ከመካ ወደ መዲና ተሳዶ ከሰዎች ሁሉ በእርሱ ላይ አጣርቼ ጨርሼያለሁኝ። አንዲት ብቻ ቀርታኝ ነበር፣ ያን ለማየት ነበር ቅድም ያደረግኩት በሙሐመድ ላይ አለ። እርሱም በትንቢት ላይ ምን ተብሎ ተነግሮናል? የመጨረሻው ዘመን ነቢይ ከቁጣው ይልቅ እዝነቱ ወይንም ደግሞ ቻይነቱ ይቀድመዋል። ምንም ሰው ቢያስቀይሙት ስለ ራሱ የማይበቀል በቻይነቱ የሚበልጥና የሚቀድማቸው ሆኖ ይገኛል የሚል ተነግሮ ነበር አለ። እርሱን ለማየት ብዬ ነው ያስቀየምኩት፣ ጊዜውም እንዳልደረሰ አውቃለሁኝ አለ። እርሱ ግን በዚያ በተባለው መሰረት አግኝቼዋለሁኝ፣ አሁንና ቻይ ሆኖ አግኝቼዋለሁኝ። እኔ ያስኩት መጥቼ ጊዜው ሳይደርስ እርሱ ግን ያንን ሊበቀለኝ አልቻለም፣ እንዳውም በችሎታው አሳለፈኝ አለ። ስለዚህ አሁን ቀጥታ ሂጄ ወደ እሱ እስልምናን መቀበል ፈልጋለሁኝ እንሄዳለን አለ። ቀጥታ ዑመር ብን ልኸጣብ ጋር ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ተመለሱ። ይህ አይሁድ ወዲያው ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር ሄደና አሽሀዱ አን ላ ኢላሀ ኢለላህ ወአነከ ረሱሉላህ ብሎ እስልምናን ተቀበለ። እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁኝ፣ እርሱም ሙሐመድ የአላህ መልእክተኛ ናቸው ብዬ መሰክራለሁኛል። ታላቅ ሁለተኛው የአይሁድ ሊቅ ይሄ ሰለመ። መጀመሪያ ቀድሞት ሰልሞ አብደላህ ብኑ ሰላም ስለም እያለ ይነግረው ነበር። ቃል የተገባልን ራሱ መሆኑን ታውቃለህ ይለው ነበር። እና ይህ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ወደ ርዕሱ ስመለስ ጊዜ ያበደሯቸውን ሰዎች ጨምረው ይሰጧቸው ነበር። ውለታ የዋሉላቸውን ሰዎች ውለታቸውን ይክሷቸው ይመልሱላቸው ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? መን ሰነዐ ኢለይኩም መዕሩፈን ፈካፊኡህ ፈኢን ለም ተጅዱ ማ ቱካፊኡነሁ ፈድዑ ለሁ ቢልኸይር አሉ። መልካም የዋለላችሁን ሰው እናንተም ልክ እንደርሱ መልካም በመዋል ካሱት። የምትክሱበት ነገር እንኳን ብታጡ ለዛ ሰው ጸልዩለት አሉ። ያሰላም። ዛሬ ላይ ግን ጊዜው ተቀይሯል። ያበደሩንን ሰዎች ውለታ የዋሉንን ሰዎች እንክዳቸዋለን።
በተቸገርክበት ጊዜ ሂደህ ተበድረኸው ተቸግሮ ይመጣል ዛሬ ይለምንሃል። ከዚያ በኋላ ያንን ገንዘብህን ለመጠየቅ አንተ ለማኝ ትሆናለህ። እንደገና አበድሬ ነበር ያችን ገንዘብ ነው ተቸግሬ ነው እባክህ መልስልኝ፣ ቀስበል ምንድነው ብር ምንድነው የምታካብለው ይላሉ። ይሄ ተገቢ አይደለም። ነቢያችን ሰለላሁ ዐለይሂ ወሰለም ውለታ የዋለላቸውን ሰው በጣም ነበር የሚያመሰግኑት። በጣም ጨምረው ሁላ የተሰጧቸው ነበረ። ውለታን አይክዱም ነበር። ለምን ከአይሁድ አይሆንም? ለምን ከሌላ እምነት ተከታይ አይሆንም? የአላህ መልእክተኛ ነቢያችን ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም ላይ የተዘገበ ሐዲስ ነው። በአካባቢያቸው አንድ አይሁድ ነበር፣ ወጣት አይሁድ ነው፣ ያገለግላቸው ነበር። ነቢ ሰለላሁ ዐለይሂ ወሰለም አገልግለኝ ብሎ አልቀጠሩትም፣ ግን በጣም ይወዳቸው ነበር በመልካም ስብዕናቸውና ያገለግላቸው ነበር። ካነ የኽዱም አነቢ ዐለይሂ ሰላቱ ወሰላም ያገለግላቸው ነበር። ከዕለታት አንድ ቀን ይሄ ልጅ ጠፋ። በጠፋ ጊዜ ውለታውን አስታወሱ ነቢ ሰለላሁ ዐለይሂ ወሰለም። አይነል ጉላም አልየሁዲይ አሉ። ያ አይሁድ ልጅ የት አለ ብለው ጠየቁ። እነሆ መርዶ ያ ረሱለላህ አላቸው። እርሱ ታሟል አሏቸው። ነቢ ሰለላሁ ዐለይሂ ወሰለም አሁንም ስለ እርሱ መጠየቃቸውን አላቋረጡም። የት ነው ያለው? ቤቱን ንገሩኝ፣ ሂጄ ልጠይቀው አሉ። ዘይረው አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ቤቱ ተነገራቸው። በእግራቸው ሄዱ። ቤት ሄዱ። ቤት ደርሰው አስፈቀዱ፣ ቆረቆሩ፣ ገቡ። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም አጽናኑት ልጁን፣ ያን አይሁድ ልጅ። ከዚያ በኋላ ወደ እስላም ጠሩት። ያ ጉላም ቁል ላ ኢላሃ ኢለላህ አሉት። አንተ ልጅ ሆይ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብለህ መስክር አሉት። ወዲያው ልጁ አሽሀዱ አን ላ ኢላሃ ኢለላህ ወአነከ ረሱሉላህ አለ። ከአላህ በስተቀር በእውነት የሚመለክ አምላክ የለም፣ እርሶም የአላህ መልክተኛ ናቸው ብዬ መሰክራለሁ አለ። እንደ አጠቃላይ ነቢያችን ሰለላሁ ዐለይሂ ወሰለም ውለታን መላሽ ነበሩ። እናንተም ውለታን መላሾች ሁኑ። ከቁጣችሁ ቻይነታቸው ይቅደማችሁ እንደ ነቢያችሁ። ነቢ ሰለላሁ ዐለይሂ ወሰለም ሰዎች ቢያስቀይሟቸው ቢያስቆጣቸው በትዕግስት ያሳልፏቸው ነበር። የእነርሱ ቁጣ የሰዎቹ ቁጣና ስድብ፣ ዘለፋ ምናምን እነርሳቸው ነቢ ሰለላሁ ዐለይሂ ወሰለምን ወደ እነርሱ ባህል እንዲወርዱ አይጎትታቸውም ነበር። ባሉበት እንደ ንስር አሞራ ከፍ ብለው ይሄዳሉ። ከታች ሰዎች ቢንጫጩ፣ ቢሰድቧቸው፣ ቢያንቋሽሿቸው፣ ምን ቢሏቸው አጸፋዊ ምላሽ አይመልሱም። እናታችን አይሻ ስለ ነቢ ሰለላሁ ዐለይሂ ወሰለም ስትናገር ብላለች? ማ ካነ የሩዱ ሰይአተ ቢሰይአ ወላኪን ካነ ያዕፉ ወየስፋሕ አለች። የአላህ መልእክተኛ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ክፉን በክፉ አይመልሱም ነበር፣ ይልቁንስ ይቅር ይሉ ነበር፣ ያልፉ ነበር አለች። እሺ፣ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ጀዛከላህ። እኔ ጥያቄ ማለት ነው፣ አንዲት ጓደኛ የነበረች እና ኒካ ለማደስ ፈልጋ አባቷ አይሰግድም እና ሸሪዓ ፍርድ ቤት ነው የምትታሰረው። እንደገና ደግሞ እሷ ውጭ ናት ያለችው እና መታሰር ትችላለች። እንዴት ነው? አባቷ አባት አለ? የለም፣ ማንም የለም። ኖ የለም። አጎት አላት? የለም፣ እሱም አባቷ ብቻ ነው ብቸኛው ልዩ። እሺ፣ ያው ሸሪዓ ፍርድ ቤት ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አስሱልጣኑ ወልዩን ሊመን ላ ወልየ ለሁ አሉ። ከቤተሰብ ኒካ የሚያስርላት ወኪል የሌላት የሸሪዓ ፍርድ ቤት ባለስልጣን ቃዲ እሱ ወልይ ይሆናታል ብለው ተናግረዋል። እኮ አባቷ ስለማይሰግድ ብቻ ነው እንጂ አለ። ሶላት የማይሰግድ ከሆነ ኒካ ማሰር አይችልም። እሺ፣ እንዴት አድርጋ ትሰር? እዚህ እሷ እዚህ ናት፣ ባሏ ኢትዮጵያ ነው ያለው። በመጀመሪያ አባቷን ዳዕዋ ታድርግለት። አባቷን ዳዕዋ አድርግለት፣ ከተቀበለ ሶላቱን መስገድ ከጀመረ ኒካ ማሰር ይችላል። አልሰግድም ብሎ በዚያው ላይ ከጸና እሷ ለምታውቀው ሰው ውክልና ትሰጣለች። የምታውቀው ሰው ውክልና ተቀብሎ ሸሪዓ ፍርድ ቤት ሄዶ የሸሪዓ ፍርድ ቤት ቃዲ ውክልና ወስዶ ይድራታል ማለት ነው። ወይንም ያማድረገት ማለት በአካባቢዋ የሚገኝ ኒካ በማሰር የሚታወቅ ቃዲ ኒካ ማሰር ይችላል። እሱ ውክልና ሰጠ። ውክልናው ታዲያ በእሷ በኩል ነው ወይስ ለሰፈር ቃዲ ነው ውክልናውን የምትሰጠው? በእሷ በኩል ለሰፈር ቃዲ፣ አካባቢዋ ኒካ በማሰር የሚታወቅ ቃዲ ካለ ለዚያ ሰው ሄዳ ውክልና ትሰጣለች። ያው መሄድ አችልም እንደዚህ ተወከለኝ ብላ ያን ሰው እያታቀውም ብዬ አስባለሁ። እሱን ማድረግ ካልቻለች ለምታውቀው ሰው ውክልና ሰጥታ ያ ሰውዬ ከሷ ውክልና ተቀብሎ ሸሪዓ ባሏ እኮ 11 ዓመት ሙሉ አብሯት የኖረ ነው። ገብቶሃል? እና ጓደኛ በጓደኛ አይቻልም። በምታውቀው ሰው ውክልና መስጠት እህት ለ50ኛ ጊዜ ንገርሽ። የምታውቀው ሰው ውክልና ትስጠውና ያ ሰው ሸሪዓ ፍርድ ቤት ሄዶ ጉዳዩን ያንሳላቸው፣ ይንገራቸው። የዛኔ ከሷ ውክልና በተቀበሉ ሸሪዓ ፍርድ ቤት ቃዲ
ከባሏ ጋር ይገናኙና 2 ሻሂዶችን ይዞ ይሄዳል። ኒካሁ ይታደሳል በዚህ መልኩ። ጀዛከላሁ ኸይር ሽኩራን። እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. እንዴት ነው ወንድም? ዳኛ አልሐምዱሊላህ። እኔ አንድ ሁለት ጥያቄ ነበረ። እሺ ጥያቄው ሰላት በሚሰገድበት ጊዜ ሰላት በማይሰግድ ሰው ልብስ መስገድ ይቻላል ነው? ልብሱ ጧሃራ ንጹህ እስከሆነ ድረስ ችግር የለውም። ነገር ግን ልብሱ ጧሃራ ካልሆነ ይቻላል። ሶላት የማይሰግድ ከሆነ ደግሞ ሰውየው በአብዛኛው ያን ነገር እስቲንጃ ምናምን የማያውቅ ከሆነ አጠራጣሪ ነው ልብሱ። ስለዚህ ሶላት የማይሰግድ ከሆነ ጧሃራ መሆኑ አጠራጣሪ ነውና አትስገዱበት። በእርግጠኝነት ንጹህ መሆኑን አረጋግጡ። ያ ልብስ ጧሃራ መሆኑ ከተረጋገጠ ካልተነጀሰ መስገድ ትችላላችሁ። የተነጀሰ ከሆነ ደግሞ መስገድ አይቻልም። እሺ السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. سلامنا حسين. لا الحمد لله. እኔ ጥያቄ ባሌ የሁለት አግብቼ ነበረ እና እሱ ኢትዮጵያ ያለን የሳውዲ ሆኜ ካገባው ማለት ነው እና በሰዓቱ አልተስማማንም በገንዘብ ጉዳይ ገንዘብ ምናምን ፈለገ። ከዛ እኔ ደግሞ ገንዘብ ከፈለክ አልፈልግም አልኩት እና በዛ አጋጣሚ በፈለኩኝ ብር ካላክሽልኝ አልፈልግሽም አለኝ። በፈለኩ ሰዓት ነው ፈታሽ አለኝ። ከዛ ሻልኩኝ ቤተሰብ ማናገረው እምቢ አለ። አሁን መጨረሻ ላይ ዱባይ ሄደ። ዱባይ ከሄደ በኋላ አሁንም ፍቺ ጠየቅኩት። ፍቺ ስጠይቀው ኢትዮጵያ ግቢና ነው ፈታሽ አለኝ። ኢትዮጵያ ካልገባሽ አልፈታሽም አለ እና ደግሞ በዚህ አጋጣሚ እኔ ከዚህ በኋላ ላንተ አልገባህም አልሆንም እና እኔ ከዚህ በኋላ ካፊር ነኝ ላንተ አልኩት እና ይሄ እንዴት ይታያል? እንዴት ካፊር ነኝ ትላለህ? በትሞችስ ይወርድም ኒካ ይወርድም ሻሃዳ ግን ያዥ። እሺ ኒካው ሻሃዳ ያዥ። ማርለም ካፊር ነኝ ካለ ሰውዬው ሻሃዳ ይዘ ኒካው ይወርድልናል ብላችሁ አስባችሁ ከሆነ በዚህ ንግግር አይወርድም። ኒካው የሚወርደው መቼ ነው ከተባለ መክፈርን በትክክል በሰውየው በልቡ አስቦ ነው። ኒካው ይሄን ቃል መረጋጋት ያኒ ዳንስ ወደ 2 ዓመት ነው እንደዚህ ነው። ደቂቃ ትሰጭኛለሽ? ላውራ ትፈቅጂልኛለሽ? አዳምጪ። ሽክረን ጊዜ ስለፈቀድሽ አመሰግናለሁ። በሰጠሽ ጊዜ ላይ ጣልቃ አትግቢ። እሺ እስክጨርስ። ሽክረን። እሺ አንዲት ሚስት እባካችሁ አዳምጡ። ብዙ ሰዎች የተሳሳተም ንግግር ሰምታችሁ ሊሆን ይችላል። ከዚህ በፊት ምን የሚል እኔ ካፊር ነኝ ካለች ኒካ ይወርዳል የሚል ከዛ በኋላ ባል አልፈታም ሲላት ልክ በቃ እኔ ካፊር ነኝ ከዛስ ኒካ ወረደልኝ ማለት ነው። ላ ኒካ አይወርድም። በዚህ ጉዳይ ዑለሞች ተጠይቀዋል። ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ተጠይቀው ምን አሉ? አንዲት ሚስት እኔ ካፊር ነኝ ብትል ኒካ ይወርዳል ወይ ተባሉ። ለሁለት ይከፈላል አሉ። አንደኛ ምንድነው? በትክክል ከልቧ መክፈርን አስባና አምናበት ከሆነ የዛኔ ኒካው ይወርዳል። ነገር ግን ያንን መክፈርን ሳታስብ ኒካው ይወርድልኛል ብላ አስባ ከሆነ ይሄን ነገር አደረገችው ኒካው አይወርድም። ነገር ግን ያን ቃል በመናገረው ምክንያት ከሊመት ተውሂድ የሻረ ቃል ማለት አለባት። ታቻላራ። ስለዚህ ኒካው አይወርድም። አንቺ መክፈርን አስበሽ ነው በውስጥሽ ወይንስ ኒካው የሚወርድ መስሎሽ ነው ይሄን ቃል የተናገርሽ? አስቤው አይደለም። በቃ ይሄንን ሲለኝ እኔ የሚፈታ ይመስለኝ። ምክንያቱም ብዙ ጊዜ አሽ ቤተሰብንም ለመቀበል አልቻለም። አይ በቃ ኒካ እንዳለ ወደ አላህ ተውት አድርጌ ይሻላል እና ሽላያስ በራስሽ ማለት ትችላለሽ። አሽሀዱ አን ላ በራስሽ በሽ አይ በቃ ለጥያቄ
እሺ ከላይ ማን ነበርክ? አዲቴ አዲቴ ይላል። እንዴት ነህ? ደህና ነህ? አዎ አለን። አምላክህ አምላክ ነው የለውም? እግዚአብሔር ይመስገን ሰላም ነው አለን። አምላክህ ጥያቄ እስቲ መጠየቅ ኮሜንት ላይ ስለናወራ እንዴ አምላክህ አምላክ ያልከው ኢየሱስ ክርስቶስ ነው። ኮሜንት ላይ አምላክ ስትነህ ክርስቶስ ነው? አዎ አምላክ ኢየሱስ ክርስቶስ ነው። በጣም ጥሩ። ለአምላክ ኢየሱስ ክርስቶስን ለአምላክ ለኢየሱስ ክርስቶስ አምላክ አለው የለውም? ጥያቄ ለማን ለአምላክ ለኢየሱስ ክርስቶስ አምላክ አለው የለውም? የለውም። እሱ ብቻ ነው አምላክ፣ አላህ ነው የፈጠረ። አምላክ አለው ይላል መጽሐፍ ቅዱስ በስነ ስርዓት አውራሽ አምላክ አለው ይላል። ዮሐንስ ማስረጃ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኮሜንት ላይ እንዳትናገሩት ክፍል እንዳናገር ማንም ሰው ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካቸው አድርጋለሁ ይላል። ኤፌሶን ምዕራፍ 1 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ኢየሱስ ክርስቶስ አምላክ? ኢየሱስ ክርስቶስ አምላኩ እኮ የተባለው እኮ እንደ አውዱ ነው። ለምሳሌ የሚፈታው ለምሳሌ ኢየሱስ ክርስቶስ አምላክ አለው ሲባል ምን አለ? ወደ አባቴ ወደ አባታችሁ ይላል። ምን ለማለት ፈልጎ ነው? የእሱ አባት ወስጋዊ በስጋ መገለጡን ሊገልጸን ሲፈልግ ነው እንደዛ ሊል የቻለው እንጂ እሱ አምላክ ነው። ያ ከአባቱ ከሚተካከል ማዊ ከሚሆን ከመንፈስ ቅዱስ ጋር አንድ የሆነ አምላክ ነው። እሱም አምላክ ነው። ሶስት አምላክ ሳይሆን አንድ አምላክ። አምላክ የሚለው ማንን ነው? እሱም ለአባቱ ነው ያን የገለጸው። ሆኖም ቀረ ግን እሱም አምላክ ነው። ስለዚህ አምላክ የሚለው አብን ነው አይደለ? አባቱ አብን አምላክ ነው፣ አንድ አምላክ ነው። እሱም ግን ኢየሱስ ክርስቶስ የአብ አምላኩ ደግሞ አምላክ ነው አይደለም? አብ እያልጠየቅኩም የኢየሱስ ክርስቶስ አምላክ ማን ነው? በዚህ ወደ መሰረት አምላክ የሚለው ኢየሱስን ማንን ነው? ኢየሱስ አምላክ የሚለው ማንን ነው? አምላክ የለውም። አባቱ ወደ አባቱ ነው ጸሎት የሚጸልየው። አምላክ የሚለው ማንን ነው? ኢየሱስ አምላክ የለውም እኮ ነው ደግሞ የኔ መልስ። አምላክ የሚለው ማንን ነው? አምላክ ይላል አይደለም? ኢየሱስ ክርስቶስ እዛ ላይ አባቱን እየጠራ ነው ያለው። አባቱና ክርስቶስ ነው ሳይሆን ጥያቄ አምላክ የሚለው ማንን ነው? እግዚአብሔር አብን። ጎበዝ። ስለዚህ እግዚአብሔር አብ ለእግዚአብሔር ወልድ አምላኩ ነው። አምላኩ አይደለም። እግዚአብሔር አብ እኮ አምላኩ አይደለም። በሌላም እንደዚህ ከሆነ እንትን ሊል ከቻለ አምላኩ ሊሆን አይችልም። በሱ አምላኩ ነው ይላል። አንተ አሁን በሰከርከ። ሌላ ቦታ ላይ ኤፌሶን ምዕራፍ 1 ቁጥር 3 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ምን ማለት ነው ኢየሱስ ክርስቶስ አምላክ ማለት? ይኸውልህ አሁን አርዳር ለምሳሌ ወደ ማን ጸልያለሁ? እኔ ወደ አባታችሁ ሄዳለሁ፣ ወደ አባቴ ወደ አባታችሁ ይላል። ምን ለማለት ነው? የኢየሱስ ክርስቶስ አምላክ ይባረክ ይላል። ምን ማለት ነው? የኢየሱስ ክርስቶስ አምላክ ማን ነው? ጥቅሱ ልታሳየኝ ትችላለህ? ምዕራፍ 1 ቁጥር 3 ቆይ እኔ ሌላ ስልክ ስለሌለኝ ምናልባት ልታሳየኝ ከቻልኩ አቡከር አለህ ማውጣት ትችላለህ? አቡከር ወአለይኩም ሰላም ወራህመቱላህ። ይመቻል። ምን ልክፈትላችሁ? የኢየሱስ ክርስቶስ አምላክ እንዳለው የተናገረው አንድ አውጣ። እሺ ኤፌሶን ምዕራፍ 1 ቁጥር 3 አለ። ሌላም ካለ አውጣ። ያው የዮሐንስ ወንጌል ምዕራፍ 20 ቁጥር 17ን መመልከት ይችላል። ሌላ መጨመርላታለሁ ከፈለገ። ያው አምላክ ይላል። እሱን አመነኩ። እግዚአብሔር አብ ለእግዚአብሔር ወልድ አምላኩ ነው አለ። አመንክ አይደለ? ኦኬ አድቴል ሄሎ ሚውት አደረግስ? አድቴል አይሰማም? አሁን ይሰማል። ይቅርታ ሚውት አድርጌ ነው። እሺ ታውጣለት ያኛ ነው ማለት ቪዲዮ ይታያል እንደ ሁሱ ከፈተው እስኪ ከፍተዋል። አይታይም? አቡከር ያው ኤፌሶን ምዕራፍ 1 ቁጥር 3 ኦኬ አይታይም። ቪዲዮን ከፈተው እስኪ በቃ እኔ እዛ እንትን በል
መርሐባ። እሺ አንድ ጊዜ ትልቁ ላይ ለሆነና ኤፌሶን አንዴ ወረድክ እንዴ? ሀው የጌታ ሰው እኔ ያለው አውጣው እኔ ያለው አውጣው እኔ ያለው እሺ ያው እና የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ይታይሻል። ድንግል ማርያም አለሽ? ሄሎ አሎ የኢየሱስ ክርስቶስ አምላክና አባት ይባረክ። እሺ ወደ ኤፌሶን ሰዎች ቁጥር ስንት? ኤፌሶን ምዕራፍ 1 ቁጥር 3 ኤፌሶን ምዕራፍ 1 ቁጥር 17 አለ። እሺ ያንተ ጥያቄ ምን ነበር? የኢየሱስ ክርስቶስ አምላክ ይላል። የኢየሱስ ክርስቶስ አምላክ ማለት ነው ራሱ አምላክ ነው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ስጋ ሆነ። ክርስቶስ አምላኬ አምላኬ ብሎ ሲጮህ ራሱ ክርስቶስ የራሱ አምላክ ራሱ ነው። ራሱ ክርስቶስ ይባረክልህ አይደል? የራሱ አምላክ ራሱ ነው ወይ? የኢየሱስ አምላክ ኢየሱስ ነው። ራሱ ኢየሱስ ክርስቶስ አምላክ ነው። አብ እንደሆነ ይገልጻል። እዚያው ላይ ደግሞ የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። አባቱም የኢየሱስ አባት ራሱ ኢየሱስ ነው። አዎ የራሱም አባት ራሱ ነው። አብ እኮ ነው አባቱ። አባት ወይ እያለ አባቴ በሰማይ የሚኖረው አባቴ እያለ ኢየሱስ ክርስቶስ የሚናገረው ማንን ነው? ራሱን ነው። በሰማይ የሚኖር አባቴ ወደ አምላካችሁ ወደ አምላኬ ይሄዳሉ ሲል ወደ አምላካችሁ ወደ አምላኬ ሲል ልዩነት አለው። አምላካችን አይደለም ያለው፣ ወደ አምላካችሁ ወደ አምላኬ። እሱ በስጋ በዚህ ምድር በኖረበት ለኛ ሊያስተምረን የጠቀሰው ጥቅሶች ናቸው። ማንና አምላክ የሚለው ነው ጥያቄ። በስጋ መልበሱ ሲያጠይቅ አብ አባቱን ሲያጠይቅ ነው። አብ አባቱን። ስለዚህ አብ አምላኩ ነው ማለት ነው። ምክንያቱም የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ያ አባቱ የተባለው አምላኩ እንደሆነ ይገልጻል። የኢየሱስ ክርስቶስ አምላክና አባት ማን ነው? የኢየሱስ ክርስቶስ አምላክና አባት ራሱ እግዚአብሔር አብ። አይዋ እግዚአብሔር አብ እሱ ነው እያልኩኛለሁ። እግዚአብሔር ወልድ ደግሞ ኢየሱስ ክርስቶስ ነው፣ ራሱም እግዚአብሔር ነው። እግዚአብሔር መንፈስ ቅዱስ ደግሞ ራሱ ሰራጺ ነው። እሱ ነው እያልኩሻለሁ። ስለዚህ አብ አምላክ ነው ለኢየሱስ ክርስቶስ። እሺ ወይት ላምጣልህ፣ በራስህ ላምጣልህ። ኦኬ የአምላክ ልጅ ምን ይባላል? አምላክ ልጅ የለውም። እሺ የሰው ልጅ ምን ይባላል? የሰው ልጅ ሰው ነው። ልክ የእንስሳ ልጅ ምን ይባላል? የእንስሳት ነው። የእንስሳት። እሺ ቁርአን የአላህ ቃል ነው አይደለ? ቁርአን የአላህ ቃል ሲሆን የአላህ ቃል ያለው ፍጡር ነው ፈጣሪ ነው? የአላህ ቃል ሲባል የትኛውን ለማለት ፈልገሽ ነው? ቁርአን ፍጡር ነው ፈጣሪ ነው? ቁርአን የአላህ ቃል ይሄ ንግግሩ ነው። አላህ ቃል ቁርአን የአላህ ቃል ነው አይደለ? ቃሉ ነው። አዎ ቃሉ ነው። ቃሉ ፈጣሪ ነው ፍጡር ነው? እሺ ቁርአን ፈጣሪ ነው ፍጡር ከሆነ ቁርአን የአላህ ንግግር ይባላል። ንግግር ደግሞ ፈጣሪና ፍጡር ተብሎ የሚገለጽ አይደለም፣ ባህሪ ነው። ንግግር ማለት አንቺ ለምሳሌ ትናገሪያለሽ፣ አምላክ ይናገራል፣ አምላክ ይሰማል፣ አምላክ ያያል። እነዚህ ሁሉ ምኖች ናቸው ከተባለ ባህሪያቶች ናቸው። ሲፋ ይባላል በአረበኛ፣ ባህሪ ይባላል በአማርኛ። አየሽ፣ ባህሪ እንዴት ሊሆን ይችላል? ይሄ እኮ
እኮ ቁርአን ባህሪ አይልማ። ቁርአን የአላህ ቃል ነው እስከተባለ ድረስ ቃሉ ነው አይደለ? ቃል ማለት ነው ንግግር ማለት ነው አይደለ? መናገር ባህሪ ነው ወገናችን። መናገር፣ መስማት፣ ማየት እነዚህ ሁሉ ባህሪያቶች ናቸው። የአንድ አካል መሰየማ ባህሪያቶች ናቸው። ይህ አካል ይናገራል እንላለን። አምላክ ይናገራል ወይ? ያው አላህ የተከለመ ነው ከላም እኮ ያ ይقال ነው ከላም የእርሱ ባህሪና መገለጫ ነው እኮ የአላህ ቃል ፍጡር ነው ፈጣሪ ነው ቃሉ ቃል ፍጡር ነው ፈጣሪ ተብሎ የሚጠየቅ ነገር አይደለም። ባህሪ ይባላል። ንግግር ማለት ነው። አምላክ ይናገራል ወይ ከተባለ ወይ ይናገራል። ምንድነው መናገሩ ከተባለ ባህሪው ነው እሱ ተናጋሪ መሆኑን ለመግለጽ ነው። አምላክ ይናገራል። አምላክ ሰሚ ነው ይሰማል። ኦኬ መስማት ያለው አምላክ ነው ወይ? ባህሪ ቁርአን ፍጡር ነው ፈጣሪ ያጋለ ክርስቲያን ይገር ሰላም አለይኩም። በምን ቋንቋ ነው የምትግባባው በፈጣሪ? ወአለይኩም ሰላም ወራህመቱላህ። ለምን እንደምታውቃላችሁ ድርቅ የሚለት ይሄን ጠይቁ መልስ የላቸውም ብለው ነግሯቸው ነው እንዲህ ቪዲዮ እየሰሩ አጃጅሏቸው። የምሬ ነው ብላቸው ይሄን ተጠይቋቸው ወይ ፈጣሪ ማለት አለባቸው ወይ ፍጡር ማለት አለባቸው ይሏቸዋል። አያቸው። ከዛ ይምሯቸውን ቁልፍ አድርገው እንዲህ ክንችር አድርገው ዘግተውታል። የግዴታ ወይ ፈጣሪ ነው ወይ ፍጡር ነው የሚል መልስ ብቻ ነው ያለው ሙስሊሞች ጋር ብለው ነግሯቸዋል። ነገር ግን ሙስሊሞች ጋር ሌላ ታሪክ ነው። ሙስሊሞች የእናንተ የዲያቆኖቻቸው ጭንቅላት እና የሙስሊሞች ጭንቅላት ሰማይና ምድር ነው። ይህን መረዳት ህፃን ልጅ የሚረዳ ነገር ነው። አምላክ ተናጋሪ ነው። ባህሪው ምንድነው? ይናገራል። ሌላ በርካታ ባህሪያቶች አሉት። ሰሚ ነው፣ ያያል፣ ያውቃል። ገብታችኋል? ኢራዳ አለው፣ መሺአ አለው። ኩሉ ሀዚህ ሲፋት ኢላህ እነዚህ ሁሉ የአላህ ባህሪያቶች ናቸው። እነዚህ ባህሪያቶችን እያመጣን ይሄ ፈጣሪ ነው ይሄ ፍጡር ነው ተብሎ የሚገለጽ ሳይሆን የአምላክ ባህሪ ይባላሉ። ገብታችኋል? የአምላክ ባህሪ ይባላሉ። ፈጣሪ ማን ነው ከተባለ ታዲያ ያ አምላክ ነው። ያ አምላክ ደግሞ ምን አለው ከተባለ ባህሪያቶች ለሁ ሲፋት ባህሪያቶች አሉት። ከባህሪያቶቹ መካከል አንደኛ መናገሩ። ከተናገራቸው ንግግሮች መካከል ቁርአን ከላሙላህ ወከላሙሁ ሲፈቱ ሚን ሲፋቲሂ አይ አነሁ ሱብሓነሁ ወተዓላ ይተከለም። ቁርአን ከተናገራቸው ንግግሮች መካከል ነው፣ የባህሪው መገለጫ ነው። ያ ነው። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ራሱ ነው ፈጣሪ። መናገሩ ደግሞ ከባህሪያቶች መካከል አንድ ባህሪው ነው። አላህ የቀደሙትን ነቢያት ሲያናግር ተናጋሪ መሆኑ ሲገልጽ ምን ይላል? ወከለመ አላሁ ሙሳ ተክሊማ ይላል። ሙሴን ማናገርን አናገርኩት ይላል። ከዛ ንግግሩ ያ ፈጣሪ ነው ፍጡር እስኪድም እንደዚህ ንግግሩ ምንድን ነው ከተባለ ሲፈቱሁ ሱብሓነሁ ወተዓላ ባህሪው ነው ተብሎ ነው የሚገለጸው። እሺ ያ ነው። እሺ ጥያቄ አለ? ጠይቅ። ሁሱስ ስለ ኒካህ ልጠይቅህ ነበር። እሺ ጠይቅ። እሺ ኮሜንት ላይ ፍትህ ላይ ሻ ያላችሁ ነው ክርስቲያኖች። ፍትህ አምላክ ነው ሳይል እየተመለከ ላለው ለኢየሱስ ክርስቶስ ወላሂ እሱን አሳሰበ። ኢየሱስ ክርስቶስ አምልኩኝ ሳይል ለሚመለከው ፍትህ አምላክ አለኝ ብሎ ላስተማረው ለኢየሱስ ክርስቶስ ለተካደው አይ አንተ ራስህ አምላክ ነህ ተብሎ ለተካደው ፍትህ ኢየሱስ ክርስቶስ የትኛው ቦታ ላይ እኔ አምልኩኝ አላለም። አላህ ነው ሙስታ አይከብድም ሰው ማምለክ። ወላሂ ቆም ብላችሁ አስቡ። ልክ እንዳንተ እንደኔ ያለን አካል ሲበላ ሲጠጣ ሲኖር የነበረን አካል አይ አንተ ራስህ አምላክ ነህ ብሎ መናገር አይከብድም? ነገ ከአምላክ ፊት መቆም አለ። ክርስቶስ ምንድን ነው ያስተማረው ብላችሁ ቆም ብላችሁ መጽሐፋችሁን ተመልከቱ። አምላክ እንዳለው አስተምሯል። خلاص ፍትቱ እሱ አምላክ አይደለም ማለት ነው። አምላክ አለኝ ካለ ልክ እንደው ኢየሱስ ክርስቶስ አምልኩኝ አላለም፣ በፍጹም ተገዙኝ አላለም። ለቁርስ ለማን መስገድና መስገድ እንዳለባችሁ ያስተምራል ራሱ አላህ ነው። እሺ ጥያቄሽ ምንድን ነው? ስለ ኒካህ ነበር። ስለ ኒካህ ነው። እሺ ጥያቄሽ ቀጥይ። አዎ እኔ ከባሌ ከተለያየን አንድ አመት አልፎ። እሺ ምን አልሽ? ከባልሽ ጋር ከተለያየሽ ምን ያክል ጊዜ ሆናችሁ? 5 አመት? ከአንድ አመት በላይ ሆኖናል። ኒካህ እኔ ስጠይቀው አላወርድም ነው የሚለኝ ማለት ነው። ግን ልጆች ሴቶችን ሲያወራ ደግሞ ሚስት የለኝም እያለ ነው የሚያወራው። ኒካው እንዴት ይታያል? ሚስት የለኝም የሚለው ቃል ለሁለት ይከፈላል። አንደኛ ሚስቱን መፍታትን አስቦበት ከሆነ ይህ ኒካህ ይወርዳል። ነገር ግን ሚስቱን ለመፍታት አስቦ ሳይሆን
ያችኛውን ለማሳመን ብሎ የሚናገረው ከሆነ ይሄ እንደ ወንጀል ነው፣ ውሸት ነው። ኒካውን ግን አይወርድም። ወደ አላህ ተውበት ሊያደርግ ይገባል። እሺ ይጠየቃል ሰውየው። ንያና ሀሳብህ ምንድነው? ይሄን ቃል ስትል ጊዜ ይባላል። እኔ ኒካን ለማውረድ አስቤበት ነው ካለ ኒካ ይወርዳል። ልጆች እየያዘ ነው። እሺ ታብ ማድረጋቸውን አታቋርጡ። በጣም እየያዘ ነው። ያው ታባት አድርጉ፣ ኮፒ ሊንክ አታድርጉ። በጣም እየያዘ ነው። ያኔ ገስትና ምናምን እየገባ ቲክቶክ ላይ ልጅ እንጂ ሚስት የለኝም ወላሂ ሚስት ፈልጉልኝ እያለ ይምላል። ኒካው ያኔ ችግር የለውም። እህት ነገርኩሽ እኮ ታዳምጡ። ምን በፈጣሪ ለሁለት ይከፈላል አልኩኝ። ሚስት የለኝም ካለ ሰውየው ሚስትን ለመፍታት አስቦበትና ቅሮበት ከሆነ ኒካው ይወርዳል። ሚስትን ለመፍታት ሳይሆን ደግሞ ሌላኛዋን ለማሳመን እየዋሸ ከሆነ እንደ ውሸት ነው የሚቆጠረው እንጂ ኒካው አይወርድም። ይሄ ደግሞ ይጠየቃል። እርሱ ያን ቃል ስትናገር ጊዜ ኒካን ለማውረድ አስበህና ነይተህ ነው ወይ ተብሎ ይጠየቃል። አዎ እሱን አስቤ ነው ካለ ኒካሁ የዛኔ ይወርዳል። አይ ኒካን ለማውረድ አስቤ አይደለም ያችኛው እንደው ለማሳመን ብዬ የዋሸሁት ነው ካለ እንደ ውሸት ነው የሚቆጠረው፣ ኒካ አይወርድም። ነገር ግን መዋሸቱ ራሱ ያን ወንጀል ነው በእርሱ ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢያኩም ወልከዚብ ፈኢነል ከዚበ የህዲ ኢላ ፉጁር ወኢነል ፉጁረ የህዲ ኢላ ናር ወላ የዛሉ ረጁሉ የክዚቡ ሐታ ዩክተበ ዐንደላሂ ከዛባ ብለው ተናግረዋል። እሺ ከላይ ያለው ሰላም ወዛ ያ ሰላም በጣም እየያዘ ነው። እሺ የኔ ጥያቄ አንደኛው ደግሞ ስራ ቦታ ወገኖች አሉና አንዱ ልጅ ይሄዳል ይሁድ ቸርች ብሎ ይሄድና እዛ የሆነ ምግብ ያዘጋጁና ይበላሉ መሰለኝ። ከዛኛው ምግብ ስጋ ነገር ይዞ ይመጣል። ከዛ አንድ ቀን ከዛ ከቸርች ማለት ነው ከዛ ይዞ መጣና በላን። አንድ ቀን ከየት ነው መጣ ምግብ ገዝተህ ነው ምናምን ሲለው ከቸርች ነው አላይ ማለት ነው። ከዛ እሱን መብላት እንዴት ይታያል? አንድ ቀን ይዞ መጣና በላው። ለአምልኮ ተብሎ የተሰራ ከሆነ አይቻልም። ነገር ግን ኖርማል ምግብ ቁርስ፣ ምሳ፣ እራት እንደምንበላው ፉል ሰርቶ ለምሳሌ እንቁላል ሰርቶ አመጣና ዝም ብሎ ከአምልኮ ጋር የተያያዘ ሳይሆን ኖርማል ምግብ አምጥቶ ክርስቲያን ይሄን ቢጋብዛችሁ መብላት ትችላላችሁ። እሺ ሌላው ስጋ ከሆነ ነው። አንድ ጥያቄ ብቻ ቀረ። ምንም በአላህ ስም ተብሎ የታረደ ሲሆን እሺ ሌላኛ ጥያቄ አለ። እሺ አንደኛው ደግሞ እስቲንጃ ሲደረግ ውሃ ከሌለ በእስቲንጃ ማለት በሶፍት ወይ ደግሞ በሶስት ጠጠር ማረግ ብቻ ይቻላል አይደል? ውሃ ባይደረግበት በውሃ እስቲንጃ ባይደረግ በዛኛው ብቻ ይበቃል። ችግር የለውም። ውሃ ከሌለ እስቲጅማር ትችላላችሁ። እስቲንጃ ብሎ ማለት በውሃ የማጽዳት ስርዓት ሲሆን እስቲጅማር በደረቅ ነገራቶች በሶፍት ሊሆን ይችላል፣ በወረቀት ሊሆን ይችላል፣ በቅጠል ሊሆን ይችላል። በሁለት ነገራት ግን መጸዳዳት አይቻልም። አንደኛ በአጥንት፣ ሁለተኛ በእንስሳቶች ኩበት። ቃል ነብዩ ሰለላሁ ዐለይሂ ወሰለም ላ ተስተንጁ بالعظم وورث الدم ነቢያችን ሰለላሁ ዐለይሂ ወሰለም فإنه طعام إخوانكم من الجن አሉ። በአጥንትና በእንስሳት ኩበት አትጽዳዱ ብለው ተናግረዋል ነቢያችን ሰለላሁ ዐለይሂ ወሰለም። እሺ በሌላ ችግር የለውም። በድንጋይ ወይንም ደግሞ በሶፍት ወይንም በወረቀት ወይንም በቅጠል ልታዝራዳ ችግር የለም። ውሃ እስከሌለው ድረስ እሺ ሳራ አለሽ? ቢስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ብራዘር እሱዬ አለይኩም ሰላም ወራህመቱላሂ ወበረካቱ። አህለን ደህና ነህ አባ? ሰላም ነው አለን አልሐምዱሊላህ። ማን ነው? አልሐምዱሊላህ አላህ ስብሐነሁ ወተዓላ በዚህ ሰዓት ያደረሰን አንተም አላህ በአፍያ በሰጠህ አላህ ስብሐነሁ ወተዓላ እኛን ደግሞ አንተ ባስተማርከው በሰማነው የምንጠቀም አላህ አድርገን። ትልቁ ነገር እሱ ነው። ቅድም ኡስታዴ ስለ ነጃሺ ስታወራ ነበረና ነቢያችን
ከኔ ነው እንዴ? የኔ ድምፅ ነው። እሺ እና ዛሬ ስቅ ኮሜንት ላይ ማንም እንዳይሰድባት ዝም ብላችሁ አውርዷት። አዎ እንደዛ ነው። አልቢኖች ጠንከር በሉ፣ ሁሉ ጊዜ ይጽፋል። ጠንከር በሉ። ስድብ ተውና አንዳንድ ቀይ መስጠት ነው ወይም ባል ማድረጉ ችግር የለውም። ኦኬ ኡስታዝ ነጃሺ ቅድም በነገሩን ነቢያችን ሰለላሁ ዐለይሂ ወሰለም ያው ነጃሺ እንግዲህ ያው ጥሩ ሰው በመሆኑ ነው በዛን ሰዓት ሰሃቦችን እዛ የላከውና ብዙ አርበሮች አለና በዛን ሰዓት ነቢያችን ሰለላሁ ዐለይሂ ወሰለም የነጃሺ ወህይ ወርዶበት ነው እሱ ጥሩ በመሆኑ እዛ ሰሃቦች የላከው ሌላ ሀገሮች ለምን አልላከም? እስቲ በዚህ ለምን ትላለህ? አዎ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሩቅ ነገራቶች ከራሳቸው አይናገሩም። አላህም በቁርአን ላይ ይናገራል። ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ይላል። ሙሐመድ ከራሱ አንዳችን አይናገርም፣ እርሱ ከእኔ ዘንድ የሚተላለፍለትን ራእይ ብቻ ነው የሚናገረው ይላል። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ኢዝሃቡ ኢለል ሐበሻ ፈኢነ ቢሃ መሊከን ላ ዩዝለሙ ዐንደሁ አሐድ ሲሉ ወደ ሀበሻ ሄዱ፣ በዚያች ሀገር ላይ አንድም ሰው የማይበደልባት ፍትሃዊ መሪ አለና ብለው ሲናገሩ አላህ ሱብሓነሁ ወተዓላ በነገራቸው መሰረት ነው እንጂ ሂደው አይተው አይደለም። ነብዩ ሰለላሁ ዐለይሂ ወሰለምን አላህ ገልጦላቸው ነው ፍትሃዊ መሪ እንደሆነ አሳውቃቸው ወደዚያ ሷሃቦችን ላካላቸው አዛቸው። እሺ ጀዛከላህ። ያው ወደዛ ሲሄዱ ደግሞ ጃፈር ከነሱ ጋር ነበር አይደል? ጃፈር ነው አይደል? ከነጃሺ ጋር ጥያቄ ይዘው ሲሄደው በዛን ሰዓት የቀራለት በዛን ሰዓት ሻዳ ሲይዝ ነው ወዲያኑ ነው ወይስ የሰለመው? እስቲ በዚህ ላይ ትንሽ እንትን በልልኝ። ወዲያው ቁርአኑ በተነበበላቸው ጊዜ እንዳመኑ አላህ በቁርአን ላይ ተናግሯል። ወኢዛ ሰሚዑ ማ ኡንዚለ ኢለ ረሱል ተራ አዕዩነሁም ተፊዱ ሚነ ደምዒ ሚማ ዐረፉ ሚነል ሐቅ የቁሉነ ረበና አመና ፈክቱብና መዐ ሻሂዲን ይላል። በመልእክተኛው ሙሐመድ ሰለላሁ ዐለይሂ ወሰለም ላይ የተወረደውን ቃል በሰሙ ጊዜ አይናቸው ስታነባ ወይም ስታለቅስ ትመለከታለህ አለ፣ ላወቁት እውነትና ሐቅ የተነሳ። ከዚያም በኋላ ጌታችን አላህ ሆይ እነሆ አምነናል አሉ፣ እኛንም ከመስካሪዎቹ ጻፈን አሉ ይላል። ከዚያ በኋላ ወማ ለና ላ ኑእሚኑ ቢላህ በአላህ የማናምነው ለእኛ ማን ስለሆን ነው አሉ ይላል። ወማ ጃአና ሚነል ሐቅ የመጣልንን እውነት የማንቀበለው እኛ ማን ስለሆን ነው አሉ። ስለዚህ የኢትዮጵያ ክርስቲያኖችና ቀሳውስቶች እንዲሁም ንጉሱ የዛኔ እስልምናን ተቀብለዋል። የኢትዮጵያ ቀሳውስቶችና መነኩሴዎች እስልምናን ተቀብለዋል። ጀዛከላህ ኡስታዝ። ያው ትንሽ ያዝ ያደርገዋል። ለምን እንደሆነ ያለው ነው። ያው ታፕ እና ኮምፕሊንግ እያደረጋቸው ወንድሞች ናቸው። ዛሬ ያ ብዙ ሰው አለና አሮ ነው። ሌላ ደግሞ ኡስታዝ እንደ ሐሳብ ነው። ያው ብዙ ጊዜ ያው ከተከታተልኩ ቀን ጀምሮ በእስልምናም በክርስትናም ያው አዳዲስ ጥያቄዎችን አልሰማም እና እንደተደጋገመ ነው እና ፕሊስ እድሜን በሰጠ ሰዓት ኢንሻአላህ እንደዚህ ወይ ነገር በእስልምናም በክርስቲያን በብዙ ጊዜ የሚጠየቁና አንኳር ጥያቄዎች እንዳው አዘጋጅተህ እንዳው እንደ ቪዲዮ ብትሰራበት እንዳው እንዲተላለፍ ለሁሉ ሰዎች ብታረክ ጥሩ ነው ብዬ ነው የምገምተው። ቢኮዝ ብዙ ጊዜ ያው የሚደጋገም ነገር የምሰማውና ያንን ጥያቄዎች አንተም ታውቃለህ ምን እንደሚደጋገም በእስልምናም በክርስቲያን የሚጠይቁት እና እንደ ቪዲዮ ብትሰራበት ሐሳቤ ነው ኡስታዝ። ለመሄድ መስጠት ድረስ ያላ ምን ያህል እንደሚያውቀው ይላለን። በዛ ሰዓት በቪዲዮ ደግሞ ያው ብዙ ይማሩበታል ብዬ ነው የምገምተው ኡስታዝ። ጀዛከላሁ ኸይር። ይሄ ነው ሐሳቤ። መርሐባ ኢንሻአላህ። እሺ ልጆች ይቆራረጣል አይደል? ከዛ በኋላ አረተዋለው አብዱላህ ብን አቢ ረቢዓ ለምን ታስጎዳቸዋለህ? ምንም እንኳን ቢሆን እኮ ዝምድና ያስተሳስረናል ከእነዚህ ሰዎች ጋር እምነታችን ቢለያይም ማለት አዘናኛው አይ የፈለገ ቢሆን እንደው እነዚህን ይዣቸው ሳልሄድ እኔ ሰው አይደለሁም ማለት ሄደ ከንጉሱ ፊት አምር ብን አልዓስ። የሚገርማቸው አምር ብን አልዓስ ከዛ በኋላ እስልምና ሁለቱም ተቀብለዋል እስልምና። ሄደና ወደ ንጉሱ ንጉስ ሆይ አለው ኢነሁም የቁሉነ ፊ ዒሳ ወመርየም ቀውለን ዐዚመን አለው። ንጉስ ሆይ እነዚህ ወደ ሀገረ ተሳዳ የመጡ ሰሃቦች ስለ ዒሳና ስለ እናቱ ስለ መርየም ክፉ ንግግርን ይናገራሉ፣ አንተ የማታምነው ነው መጥፎ ንግግር ይናገራሉ ስለ እነርሱ አሉት። ነጃሺ በዚህ ላይ ተቆጣ። ምክንያቱም መሲሁንና መርየምን በጣም ይወዳልና። አስጠሯቸው አለ። ተጠሩ ሰሃቦች። ንጉሱ ይፈልጋቸዋል ተባሉ። ለምን ሲባል ጊዜ ስለ ማርያምና ስለ መሲሁ ክፉ ንግግር ትናገራላችሁ ተብሎ
እርሱ የማያምነውን ንጉሱ ትናገራላችሁ ተብሎ ለዚህ ትፈልጋላችሁ ተባሉ። አሁንም ሰሃቦች ሹራ አደረጉ፣ ምክክር አደረጉ። በምን ወሰኑ? ወላሂ ላ ነቁሉ ኢላ ሐቀን፣ የፈለገ የመጣ ይምጣ እንጂ ነጃሺ ያደረገን ነገር ያድርገን፣ ካልተስማማው እምነታችን በማርያምና በመሲሁ ላይ ያለው የፈለገ ይሁን እንጂ እውነትን ከመናገር ወደኋላ አንልም። ነቁሉ ማ ቃለሁ ላሁ ወማ ቃለሁ ረሱሉ ሰለላሁ ዐለይሂ ወሰለም አሉ። አላህና መልእክተኛው ስለ ማርያም ስለ መሲሁ የተናገሩትን እንናገራለን። ከዚያ በኋላ የመጣ ይምጣ መቀበል አለብን አሉ። በፍጹም ልንዋሽ አይገባም አሉ። የሄዱ ንጉሱ ፊት ቆሙ ሰሃቦች። አሁንም ተናጋሪያቸው ተወክሎ ማን ነው? ጃዕፈር ብን አቢ ጣሊብ የነቢ ሰለላሁ ዐለይሂ ወሰለም ያጎታቸው ልጅ ነው። ቆመ እሱ ማ ተቁሉነ ፊ ዒሳ ወመርየም ብሎ ጠየቃቸው ነጃሽ ቀጥታ ስለ ማርያምና ስለ ዒሳ ምን ትላላችሁ አላቸው። ነቁሉ ፊህ ማ ቃለሁ ላሁ ወረሱሉሁ አሉ። አላህና መልእክተኛ የተናገሩትን ብቻ እንናገራለን። ላ ነዚድ ወላ ነንቁስ፣ አንጨምርም አንቀንስም አሉ። ከዛ ተከለሙ አላቸው። በሉ ተናገሩ፣ ምንድን ነው የምትሉት ስለ እርሱ አላቸው። ነቁሉ ኢነሁ ከሊመቱላሂ ወሩሑ ሚንሁ፣ እርሱ መሲሁ በአምላክ በአላህ ስብሓነሁ ወተዓላ በቃሉና በመንፈሱ ያስገኘው የሆነ ወእነሁ ዓብዱን ወረሱል፣ እርሱ የአምላካችን የአላህ አገልጋይ መልእክተኛ ነቢይ ነው ብለን እናምናለን። ከድንግል ማርያም ያለምንም ወንድ ዘር ፈሳሽ በተአምራዊ በሆነ መንገድ የተገኘ ነው ብለን እናምናለን። እርሱም ጻድቅ ናቸው ብለን እናምናለን ብለው ያለውን እውነታ ነገሩት። ወዲያው ነጃሺ ምን አለ? እንዲህ ሁለት እንጨቶችን አነሳና እኩል አደረጋቸውና አሁንም እምላለሁ በጌታዬ ስም መሲሁ ካስተማረው ስለ ራሱና ስለ እናቱ እንዲሁም ደግሞ ሙሐመድ አሁን ቢላል ብለው ከናገራችሁኝ ከእናንተ እምነት በፍጹም የሚለያይ ነገር አይደለም ማለት መሰከነ። በፍጹም የሚለያይ ነገር አይደለም። እርሱ መልእክተኛ፣ እርሱ ነቢይ ነው፣ እርሱ አገልጋይ ነው፣ እርሱ በአምላክ ቃልና በመንፈስ የተገኘ ነው። አያቸዋል። እናቱም ማርያም እንዲሁ ጻድቅ እንደሆነች ይሄን ሁሉ አረጋገጠ። አመነ። ምንም የተለየ ነገር ይዘው አልመጡም እና እነዚህ ሰዎች አሁንም ጫፋቸውን ልነካቸው አልችልም ብሎ ከሰተው ያንን ሰላይ ማለት ነው ይዞት የመጣ ያንን አምር ብን ልዓስ ከዚያ በኋላ ማሰብ ጀመረ። ቁሙ። የሚገርማቸው ከዛ ከኢትዮጵያ ሳይወጣ እስልምናን ተቀብሎ በዛ ሄደ። እስልምናን ተቀበሉ። አምር ብን ልዓስ፣ አብድላህ ብን አቢ ረቢዓ፣ እነዚህ ከመካ ሹማምንቶች ከንጉሶቹ ተልከው ወደ ኢትዮጵያ ንጉስ ወደ ሀበሻው ንጉስ ስጦታን ሙስና ይዘው የመጡት እነሱ ነበሩ። ወዲያው እነሱ ራሳቸው እስልምናን ተቀብለው ሄዱ ማለት ነው። ይህን ይመስላል ባጭሩ ታሪካቸው። ከዚያ በኋላ ብዙ አልቆይም። የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች የተወሰነ ቆይታን ቆይተው ወደ ሀገራቸው ተመለሱ። እሺ ጥያቄ ያለ መጠየቅ ይችላል። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ያ ኡስታዝ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ጀዛከላሁ ኸይረን ወባረከላሁ ፊክ ሐቢቢ ሁሴን፣ አላህ ይጠብቅህ። እንወዳለን፣ እናከብርሃለን። እድሜህን ረጅም አላህ ያድርገው፣ አፍያህን አላህ ይመልስልህ። አንድ ሶስት ጥያቄዎች አሉኝ ሐቢቢ ከተመቸህ። የመጀመሪያው ጥያቄ በፍቺ ዙሪያ ላይ ነውና አንድ ሴት 3 ጊዜ ከተፈታች በኋላ ማለት ነው ዒዳ መቁጠር ያለባት ባሏ ቤት ሆኖ ነው አይደል? እሷ ደግሞ ከዛ በፊት ትወጣለች፣ ሰላም ትሄዳለች፣ ምን ትላለች? ያው እንደማንኛውም ሰው ስራ እየሰራች ነበርና የምትገባው ዒዳ ስትቆጥር እዛ መሆን አለባት። እዛ ዒዳ በምትቆጥርበት ሰዓት ላይ እየሄደች ስራ መስራት ትችላለች ወይስ አትችልም? እንዴት ነው? እሺ የመጀመሪያ ኒካህ ከሆነ ባለቤት ነው የዒዳውን ጊዜ የምታሳልፈው። የመጀመሪያ ፍቺ ከሆነ፣ ሁለተኛ ፍቺ ከሆነ ልክ እንዲሁ ባለቤት ነው የምታሳልፈው። ሶስተኛ ፍቺ ከሆነ ግን ባለቤት አይደለም ቤተሰቦቿ ሄዳ ነው የምታሳልፈው። ለምን ከተባለ የመጀመሪያ ፍቺ ላይ ከሆነ ሁለተኛ የመለስ እድል ስላለው እንዲመላለሱ አላህ ስለሚፈልግላቸው እዛው ሌላ ክላስ ሰጥቷት እዛው ታሳልፋለች። አላህ በቁርአን ላይ ሲናገር ምን ይላል? ያ አዩሃ ነቢዩ ኢዛ ጠለቅቱም ኒሳእ ፈጠሊቁሁነ ሊዒደቲሂነ ወአሕሱል ዒዳ ወተቁላህ ረበኩም ላ ተኽሪጁሁነ ሚን ቡዩቲሂነ ይላል። ሴቶችን ከፈታችኋቸው አደራ ከቤታቸው እንዳታስወጧቸው አላህን ፍሩ ብሏል። ማስወጣት አይቻልም። በእርሷ ላይ አደጋ የሚፈጥር ካልሆነ በስተቀር ያ ሰው ለምሳሌ የአእምሮ ህመምተኛ ሆኖ ሊጎዳት የሚችል ከሆነ የዛኔ ትሄዳለች፣ ከህይወቷ በላይ የለም። ሰላም የሆነ ከሆነ ግን እዛው ሌላ ክላስ ተሰጥቷት እዛው ታሳልፋለች።
ወላ የኽሩጅነ ኢላ የእቲነ ቢፋሒሸቲን ሙበይና ግልጽ የሆነ አጸያፊን ዝሙት ይዘው እስካልመጡ ድረስ እንዳታስወጧቸው ብሎ አላህ ሱብሓነሁ ወተዓላ ተናግሯል። ስለዚህ የመጀመሪያው ፍችና ሁለተኛው ፍች ባሏ ቤት ሌላ ክላስ ተሰጥቷት እዛ ነው የምታሳልፈው እንዲመላለሱ ብሎ አላህ ሱብሓነሁ ወተዓላ ይህን የደነገገላቸው ነው። ከዚያ በኋላ ሶስተኛውና የመጨረሻው ፍች ከሆነ ግን አራተኛ ፍች ስለማይቀጠል የዛኔ የመጨረሻውን ፍቺ ከቤተሰቦቿ ጋር ታሳልፈዋለች። ይሄ ነው። እሺ ከዛ ከቤት መውጣት ትችላለች? ያው ትችላለች። አስፈላጊና አስገዳጅ ለሆኑ ነገራቶች መውጣት ትችላለች፣ ችግር የለም። እሺ ይህ አለመውጣቱ በጣም ጠንከር ተደርጎ የተደነገገው እንትን ላይ ነው፣ ባሏ የሞተባት ሴትን አስመልክቶ ነው፣ በእርሷ ላይ ነው። እነዚህኞቹ አስፈላጊ ለሆኑ ነገራቶች መውጣት ትችላለች፣ ችግር የለም። እሺ መርሐባ ሽክረን ጀዛከላሁ ኸይረን ኡስታዝ። ሁለተኛው ጥያቄ ደግሞ አንድ ሰው ኦንላይን ለመስራት ለምሳሌ ትላልቅ ድርጅቶች ሊኖሩ ይችላሉ። እንደውም አንድ አሊባባ ነው የሚባል ድርጅት አለና ከሱ ጋር ሲሰራ ብሩን ሲከፍል እጅ በእጅ አይደለምና ይህ ክፍያ እንዴት ነው ይቻላል? እዚህ ድርጅቶችስ መስራት፣ ማስመጣት፣ እቃ መውሰድ እንዴት ነው? እሺ ከግብይት መስፈርቶች መካከል አንደኛው ነብዩ ሰለላሁ ዐለይሂ ወሰለም ያስቀመጡት አተቃቡድ የሚለው ነው። ተቃቡድ ማለት መቀባበል ማለት ነው። ያ ማለት አንተ አንድ ዕቃ ልትገዛ ስትል ገንዘቡን ስትሰጠው ጊዜ ባለ ዕቃው እዚያው ሳትለያዩ ያንን ዕቃ መስጠትና ማቀበል አለበት። ልክ አንተ እንዳቀበልከው እሱም ያቀብልሃል። እንደዚያ ነው። ካልሆነ ለምን ከተባለ መጭበርበር ስለሚከስ ከዛ በኋላ መካካድ ሊመጣ ይችላል። ያ ነገር ይዘጋ ዘንድ አላህ ሱብሓነሁ ወተዓላ ከወዲሁ ተቀባበሉና ውስጣቸው ሰላም ሆኖ መለያየትን ነው የደነገገው። ብዙ ሰዎች ዛሬ ይህን መስፈርት ባለመጠበቃቸው ተጭበርብረዋል፣ ገንዘባቸውን ተሸውደዋል። አጉል እምነት ማለት ነው። ታምነዋለህ ጓደኛህ ሊከዳህ ይችላል። ገንዘብን ስትሰጠው ጊዜ እሱ ያንን ዕቃ ሊሰጥህ ይገባል። ብር የሚልኩላቸው ሰዎች ልክ እናንተ ገንዘቡን ሪያሉን ስትሰጧቸው ወይም ድርሃሙ ስትሰጧቸው ያንን ሳትለያዩ እዛው መላክ አለባቸው። በኋላ ትልክልኛለህ ችግር የለውም ይላሉ። ከዛ በኋላ የሰው ገንዘብ ይደራረብበታል። መጨረሻውን ስልክ ይዘጋል። መጨረሻውን ያስለቅሳቸዋል አልክም እያሉ። ይህ ሁሉ እንዳይሆን ነቢያችን ሰለላሁ ዐለይሂ ወሰለም መቀባበል ወይም መጨባበጥ የሚለውን እቃውን ስትሰጠው ገንዘቡን ስትሰጠው እቃውን አንተ እሱ ሊያቀብልህ ወዲያ ይገባ። ያ ነው። ነገር ግን አሁን ላይ እንዳልከው እነዚህ ድርጅቶች ወይም ካምፓኒዎች ማቀበላቸው በእርግጠኝነት የታመነ ከሆነ በተጨባጭ በተለይ እንዲህ ከኢንተርኔት ጋር የተያያዘ ምናምን ከሆነ ማቀበላቸው መስጠታቸው በእርግጠኝነት 100% የታመነ ከሆነ የዛኔ ችግር አይኖረውም። ልክ እንዳቀበለው ያክል ይወሰናል። እሺ መርሐባ ሽኩረን ጀዛከላሁ ኸይረን ኡስታዝ። ሌላው ጥያቄ ሶስተኛው የመጨረሻው ጥያቄ አላሁ ተባረከ ወተዓላ ያው ከአርሽ በላይ መሆኑ የታወቀ ጉዳይ ነው። ታላላቅ ሰለፎችም የተናገሩት ጉዳይ ነው። በዚህ ላይ ተያይዞ ሸይኹል ኢስላም ኢብኑ ተይሚያን አንዳንድ ሰዎች በጣም ይወርፋሉና ሸይኹል ኢስላም ኢብኑ ተይሚያ አላሁ ተባረከ ወተዓላ አርሽ ላይ ቁጭ ብሏል ተቀምጧል የሚል ነገር ተናግሯል እያሉ ስሙን ያጠፋሉና ሸይኹል ኢስላምንም እንዲሁም ሐፊዝ የሚባል ደረጃ ላይ አልደረሰም፣ እንዲሁም ደግሞ ከትላልቅ ሰለፎች የሚመደብ አካል አይደለም እያሉ የተለያየ ስም ማጥፋቶችን ያደርጋሉና ለእነዚህ ሰዎች እንደው ምን ትላላችሁ ኡስታዙና? ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላሁ ተዓላ እምነታቸው ከቁርአንና ከሐዲስ ውጭ አይደለም። በቁርአንና በሐዲስ ላይ የመጣውን የአላህን ባህሪ እንደመጣ የሚያጸድቅ ነው። አላህ ስብሐነሁ ወተዓላ በቁርአን ላይ፣ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ሲፈቱል ጁሉስ መቀመጥ የሚለውን ባህሪ ለአላህ ስብሐነሁ ወተዓላ አላጸደቁም። አርረሕማኑ ዐለል ዐርሽ እስተዋ፣ አብዛኛው አምላክ አላህ ከአርሽ በላይ ከፍ ብሏል የሚል ነው። በእርግጥ አንዳንድ ሰለፎች ጁሉስ የሚለውን ያጸደቁበት ቦታ አለ፣ የተናገሩበት ቦታ አለ። ይሄን ግን ሼክ አልዓላማ ረቢዕ አልመድኸሊ አላህ ይጠብቃቸው፣ እርሳቸው በዚህ ጉዳይ ላይ አንድ መጽሐፍን ሁሉ ጽፈዋል። ሼክ አልባኒ በዚህ ጉዳይ ጁሉስ የሚለውን በተጠየቀ ጊዜ ለአላህ እናጸድቃለን ወይ ሲባል በቁርአን በሐዲስ ላይ ያልመጣን ነገር ሰለፎች ያንን ነገር ከአንዳንድ ሰዎች ተገኝተዋል ተብሎ ልናጸድቅ አይገባም ብሎ ተናግረዋል። ያቻል በቁርአንና በሐዲስ ላይ እንደመጣው የአላህ ሱብሓነሁ ወተዓላን ባህሪ ማጽደቅ ግድ ይላል እና ስለዚህ ሲፈቱል ጁሉስ የሚለው በቁርአንና በሐዲስ ላይ ጀለሰ የሚለው አልተቀመጠም፣ ተቀመጠ የሚለው አልተቀመጠልንም። ያ ነው የአንዳንድ ግለሰቦች ንግግር ይዞ ያንን እንደ ማስረጃ ማድረግ አይቻልም። ሸይኹል ኢስላም ተይሚያ ረሒመሁላህ ተዓላ ብዙ ጊዜ ነቅል ያደርጋሉ። ነቅል የሚያደርጉትን ንግግር ያመጡና እነዚህ ሰዎች ከሆነ አካል እንዲህ ወቃለት ጣኢፈት ፉላኒያ እያለ ይናገራል።
አከሌ እንዲህ አለና አከሌ እንዲህ አሉ ብሎ የሚናገረውን ያንን ቁርጥ አድርገው ይሄ ልክ የሱ ንግግር እንደሆነ አድርገው ያንን የማቅረብ ባህሪ ያላቸው እነዚህ ሰዎች ይወታቸዋል። እና ስለዚህ የሸይኹል ኢስላም ተይሚያ ረሂመሁላህ ተዓላ እምነት الرحمن على العرش استوى على وارتفع የሚለው የሰለፎች እምነት ነው እሱ ራሱ ነው። ሌላው ሸይኹል ኢስላም ተይሚያ ረሂመሁላህ ተዓላ እጅግ በጣም የእውቀት ባለቤት ነበሩ። እርሳቸውን ማጣጣል ከባድ በጣም የእውቀት ባለቤት ነበር። በገባበት የእውቀት ዘርፍ ስኬታማ ሆኖ የወጣ ሰው ነው። ሸሂደ ለሁ الأعداء قبل الأحباب ከወዳጆቹ በፊት ጠላቶቹ ናቸው የመሰከሩለት በዘመኑ። በጣም የእውቀት ባለቤት ነበር ሸይኹል ኢስላም ተይሚያ ረሂመሁላህ ተዓላ። እሺ وأنه من علماء السلفيين كسلفية علماء ነው እሱ وأنه يعني ناصر منهج السلف የሰለፎችን መንሃጅ በደንብ አድርጎ ከረዱ ሰዎች መካከል ነው። እሺ حتى ابن القيم رحمه الله تعالى ሱፊ ነበር በሸይኹል ኢስላም رحمه الله تعالى አማካኝነት ነው ወደ አህለ ሱና ወል ጀማዓ እንዲመጣ የሆነው እና በጣም የእውቀት ባለቤት ነበር። በርካቶች በስህተት መንገድ ላይ የነበሩን አንጾ ወደ እውነተኛው መንገድ መልሷል። በርካታ መጽሐፍቶችን ኪታቦችን ጽፏል። እና ኢብኑ ተይሚያ በጣም የእውቀት ባለቤት ነበሩ። ሐፊዝ የሚለው በደንብ አድርገው የሚገባቸው ናቸው። ወልኢማም ኢማም ናቸው። እሺ وشيخ الإسلام كذلك كما شهد له أقرانه في زمانه. እሺ مرحبا شكرا جزاك الله خيرا وزادك الله علما نافعا. الله يحفظك يا حبيبي. الله يطبقك الله تبارك وتعالى ይሄን መልካም ስራህን ያዘውትርልህ። ያው የሂዳያ ሰበብ ይሆንክ ነው ከዚህም የበለጠ አላሁ ተባረከ ወተዓላ የሂዳያ ሰበብ የምትሆን ጥሩ ጥሩ ልጆች የምታፈራ አላህ ያድርግህ። አላህ ይጠብቅህ። አላሁ ተባረከ ወተዓላ ትልቅ ደረጃ ያደርስህ። በጣም እንወድሃለን ሐቢቢ። ሽክራን አሕበክ ፊላህ። سبك الله الذي يحفظنا عن أجل. شكرا لك. وش ጥያቄ ያለ ካለ ጠይቅ ይችላል። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። አውቶ አንድ ጥያቄ አለኝ። ስራተው ተቀምጠው ኮሚሽን ተቀብሎ ስራ ማስገባት እንዴት ይታያል? ስራ ያስገባችሁበትን በደንብ የተጋነነ ሳይሆን በአካባቢው በሚታወቀው ሂሳብ መሰረት ሳታገኑ ምን ሳትሉ ስራ ያስገባችሁበትን ብትቀበሉ ችግር የለም። እሺ ተሳፈላ ወያኩ ሰላም አለይኩም ኡስታዝ፣ እንዴት አደርክ? ሰላም ነው? ወበረካቱ ነው አለሁ አልሐምዱሊላህ። ማታ ገብቼ ነበርና ቦታ እንዳልይዝ ወርዳለሁ። የሆነ ነገር እሺ፣ የቱ ጋር ነው የምገባው? ጠይቄ ነበር። የቱ ጋር ልግባ? ሞዴሬተር የሚሰጥበት ግባና ከዛ ሞዴሬተር የሚለውን ገብተህ ከርክ በኋላ ወደ ላይ ስትስበው ላይቭ ሪከርድ ሼር የሚላል ታበራዋል። እሺ ማኔጅ ሞዴሬተር ማለት አሁን ሞዴሬተር ለሰዎች ስትሰጥ የምታበራው አለ። ሙሉን ስታበራው ከምታበራው ውስጥ ላይቭ ሼር የሚላል ሪከርድ የሚል ማለት ነው። ያንን ታበራዋል። ግን አሁን እዚህ ጋር ሞዴሬተር ስትሰጠኝ ማለት ነው እኔ እዚህ አልቆጣጠርም። እኔ የምፈልገው በፈቃድ ሆኖ ላይቭን በስነ ስርዓት ለሰዎች ለማቅረብ ነው። ላይቭ ሪከርዲንግ ይላል። እሱ ነው እንትን የምልህ። እሱ ነው የምታበራው። ያው ነው በቃ። እሺ ባርኪ አላህ ይጠብቅ። አሜን ወያኩም። እሺ ጥያቄ ልጠይቅ? ጠይቅ። አለይኩም ሰላም ወራህመቱላህ። እሺ ሰላም አለይኩም ወራህመቱላህ ወበረካቱ። የኔ ጥያቄ የነቢያቶች እምነት እንዴት እስልምና ሊሆን ይችላል የሚለው ነው።
ለምሳሌ ነቢያቶች ሁሉ እነ ኢሳያስ፣ ዳዊት እና ብዙ አሉ። እነሱ ከእስራኤል ናቸው። ነብዩ መሐመድ ደግሞ ከአረብ ነው እና እንዴት ሊሆን ይችላል ለማለት ነው። እነሱ የቀደሙ ነቢያቶች እነ ዳዊት የአምላክ አላህ ሱብሓነሁ ወተዓላ በእስራኤል ምድር ላይ ያስነሳቸው ነቢያቶች እንደሆነ ይነግረናል። ዳዊት አምላክ አላህ የመረጠው መልእክተኛ ነው። በእስራኤል ምድር ላይ እነ ሙሴን፣ እነ ዘከርያስን፣ እነ ዮሐንስን እነዚህን ሁሉ መሲሁን እንዲሁ ለእስራኤል ምድር እንደላካቸው ይናገራል። አምላክ አላህ ሱብሓነሁ ወተዓላ ለአንድ ዘር ብቻ እየመረጠ የሚልክ አምላክ አይደለም፣ ከዓለም ሁሉ ልኳል። ይሄም በቁርአን ለምን ነብዩ መሐመድ ብቻ ከአረብ ሆኑ? እሳቸው ብቻ አይደሉም፣ ሌሎች አምላክ አላህ ለመለስልህ ነው። ተረጋጋሽ። አምላክ አላህ ከዓለማት ህዝብ ነው ሲልክ የነበረው። በቁርአን ላይ ሲናገር ምን ይላል መሰለህ? ወለቀድ በዐስና ፊ ኩሊ ኡመቲን ረሱላን ይላል። በእርግጥም ወደ እያንዳንዱ ማህበረሰብ ነብያትን ልኬያለሁኝ አለ። ለናሙናነት ያክል የተገለጹትን ነግሮናል። ታላላ ያልተገለጹ በርካቶች ነብያቶች አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ከአረብ ጎሳ ናቸው። ልክ እንዲሁ ከአረብ ማነው ከእስራኤል ውጭ የተላኩ ሌሎች ነብያቶች አሉ ወይ? ነፍ ነብያቶች አሉ። ለምሳሌ ሷሊህ የሚባል ነብይ አለ። ይህን ነብይ ለምሳሌ መጽሐፍ ቅዱስ አያውቀውም። እሁድ የሚባል ነብይ አለ። እነዚህ ነብያቶች ከአረብ ጎሳ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ሷሊሑን ወሁድን ወሹዐይቡን ሚነል ዐረብ አሉ። ሷሊህ፣ ሁድ፣ ሹዐይብ ልክ እንዲሁ የሚባል ነብይ አለ። እነዚህ ከአረብ ጎሳ ናቸው። ከዛሊክ እስማዒል ልክ እንዲሁ እስማዒል በመካ ምድር ላይ የነበረ የሆነ መልእክተኛ ነው። አብርሃም ልጁን እስማዒልን ወደዚያ ቦታ አስቀምጦት በዚያ ቦታ ላይ አነጿቸው፣ አስተምሯቸው ሄደዋል። የአረቦችም አባት ሆኗል በዚያ አካባቢ ለሚገኙት እና ስለዚህ እስማዒል ከነቢያቶች ነው። ለምሳሌ አላህ በቁርአን ላይ ሲመሰክርለት ምን ይላል? ወዝኩር ፊል ኪታቢ እስማዒል፣ ሙሐመድ ሆይ በዚህ በመጽሐፍ ላይ እስማዒልን አውሳላቸው። ኢነሁ ካነ ሷዲቀል ወዕዲ ወካነ ረሱለን ነቢያ ይላል። እርሱ ቃሉን ጠባቂ እንዲሁም ደግሞ መልእክተኛና ነቢይ ነበር ይላል። ወካነ የእምሩ አህለሁ ቢሶላት ወዘካ፣ ቤተሰቦችን ሶላት እንዲሰግዱ ያዛቸው ነበር፣ ዘካንም ምጽዋትን እንዲሰጡ ያዛቸው ነበር። ወካነ ዒንደ ረቢህ መርድያ፣ እስማዒል ከእኔ ከጌታው ዘንድ በጣም ተወዳጅ የሆነ የአላህ አገልጋይ የኔ አገልጋይ ነበር እያለ ይመሰክርለታል። ስለዚህ አምላክ አላህ ሱብሓነሁ ወተዓላ ለዓለማት ህዝብ ነቢያትን የሚልክ አምላክ ነው እንጂ ለአንዲት ጎሳ ከአንዲት ጎሳ ብቻ እያስነሳ የሚልክ አምላክ አይደለም። በእርግጥ እነዚያንም ከእስራኤል ጎሳ የላካቸው ራሱ ነው። ቁርአን ላይ ሲናገር ምን ይላል? ወረሱለን ኢላ በኒ እስራኤል ይላል። የማርያምን ልጅ መሲሁን ወደ እስራኤል ልጆች የላኩት መልእክተኛ ነው እያለ ይናገራል። በሌላ ቦታ ላይ ኢን ሁወ ኢላ ዐብዱን አንዐምና ዐለይሂ ወጀዐልናሁ መሰለን ሊበኒ እስራኤል ይላል። መሲሁን ለእስራኤል ልጆች ተምሳሌት አድርጌዋለሁ እያለ ይናገራል። መሲሁም ሲናገር ምን አለ? ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም፣ እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ ለእናንተ የተላኩኝ የአላህ መልክተኛ ነኝ አላቸው ይላል። ልክ እንዲሁ እነ ሙሴ የተላኩት እነ ሃሮን የተላኩት እነዚህ የቀደሙት ነቢያት እነ ኢልያስ ሌሎችም ነቢያቶች እነ ዮሐንስ ልክ እንዲሁ እነ ዒሳ ወይም መሲሁ ልክ እንዲሁ ዘከርያስ እነዚህ ሁሉ በእስራኤል ምድር ላይ ያስነሳቸው መልእክተኞቹ ናቸው። እሺ አላህ ለምንድን ነው ለፍርድን ለኢሳ አሳልፎ የሰጠው? ለነቢዩ መሐመድ ለምንድን ነው ያልሰጠው? ተሰጥቷቸዋል። እርሳቸውም አላህ በቁርአን ላይ ሲናገር ምን ይላል? ወአን ይሕኩም በይነሁም ይላል። ሙሐመድ ሆይ በእነርሱ መካከል ፍረድ ይላቸዋል። ሙሐመድ ሆይ ወደ አንተ መጥተው እስካልተፈራረዱ ድረስ ሰዎች አላመኑም ይላል። ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም። ሙሐመድ ሆይ ሰዎች በተጋጩበት ጉዳይ ላይ በተለያዩበት ጉዳይ ላይ አንተን መጥተው እስካላስፈረዱ ድረስ አላመኑም ይላል። ያልኩት የእኔ ጥያቄ ሰው ሁሉ ላይ የሚፈርደው በመጨረሻ ዓለም ማለት ነው። ሰው ሁሉ ላይ በመጨረሻ ዓለም የሚፈርደው አምላካችን አላህ ነው። ማስረጃ የቁል አላህ ሱብሓነሁ ወተዓላ ኢነላሃ የሕኩሙ በይነሁም የውመል ቂያማ ይላል። የትንሣኤው ቀን እኔ ነኝ በሰዎች ሁሉ መካከል የምፈርደው እያለ ይናገራል። መሲሁ ስለ መሲሁ ፍርድ ወይም ደግሞ ማስተዳደር የሚለው ልንገርህ። መሲሁ የሚመጣው መቼ ነው ከተባለ የዘመኑ ፍጻሜ ከመድረሱ በፊት ነው ምድር ላይ የሚመጣው። 10 የትንሣኤ ምልክት እስክታዩ ድረስ ትንሣኤ አትቆምም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይህች ዓለም አትፈጸምም 10 ምልክት እስክታዩ አሉ። እነዚህ 10ቶቹ ምልክቶች ከታዩ በኋላ ነው ዓለም ትፈጸማለች። ከዚያም ለአላህ ሱብሓነሁ ወተዓላ ዳግም ትንሣኤ ያደርጋል ለሰዎች ሁሉ ከአዳም ጀምሮ እስከ ዘመኑ ፍጻሜ ድረስ የሞተ ሁሉ ይነሳል። ከዛ ለፍርድ ያቆማቸዋል። የውመ የቁሙ ናሱ ሊረቢል ዓለሚን ይላል።
ሰዎች ሁሉ ለዓለማቱ ጌታ ለፍርድ በሚቆሙ ጊዜ እያለ ይናገራል። የፍርዱ ባለቤት ማን ነው ከተባለ ራሱ ነው። ማሊክ የውሚዲን ይላል። እኔ የፍርዱ ቀን ባለቤት ራሴ ነኝ እያለ ይናገራል። ታዲያ ከነዚያ ከአስርቶቹ ምልክቶች መካከል ማን ነው አንዱ ከተባለ መሲሁ ነው። መሲሁ ስንተኛው ደረጃ ላይ ነው ከተባለ ሶስተኛው ደረጃ ላይ ይገኛል። አንደኛ ፍትሐዊ መሪ ያስነሳል አምላክ አላህ መህዲ የሚባል፣ ሁለተኛ ሐሰተኛው መሲህ ይመጣል። አይሁዶች እስካሁን መሲሁን እየጠበቁ ነው አይደለ? ባርኪ አዎ ያ መሲሁ ይመጣላቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያ ሐሰተኛው መሲህ ሲመጣ ለኛ ቃል የተገባው መሲህ ይሄ ነው ብለው አይሁዶች የዛኔ ይቀበሉታል አሉ። ከዚያ በኋላ እውነተኛው መሲህ ከሶስተኛ ደረጃ ላይ ይመጣል። እውነተኛው መሲህ ማን ነው? ያ የማርያም ልጅ ነው። ከሰማይ ይወርዳል በመላእክት ታጅቦ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ እውነተኛው መሲህ ይመጣል በምድር ላይ ያንን ሐሰተኛውን መሲህ ያጠፋዋል፣ ይገድለዋል። እንዲሁም ደግሞ ከእርሱ ጋር ያሉ ጠላቶቹ እንዳለ ሁላቸው ያምናሉ። የምድር ሰው ሁሉ ለአንዱ አምላክ ያምናል። ሁሉን ለአንዱ አምላክ እንዲገዙ ካደረገ በኋላ የዛኔ የመሲሁን ፍጻሜ ይሆናል። አየህ፣ ከዚያ በኋላ አራተኛ የትንሣኤ ምልክት ይቀጥላሉ። አምስተኛ፣ ስድስተኛ፣ ሰባተኛ፣ 8፣ 9፣ 10 ካለ በኋላ መሲሁ ከሞተ በኋላ ዓለም ትቀጥላለች። ከዚያ በኋላ ዓለም ትፈጸማለች። ከዚያ ላይ ፍርዱ ቀን ይነሳሉ። የፍርዱ ቀን የሚፈርደው አምላካችን አላህ ሱብሓነሁ ወተዓላ ነው። ታዲያ መሲሁ ይፈርዳል ወይም ያስተዳድራል ሲባል ጊዜ በምድር ላይ ማንኛውም ነቢይ በአምላክ ሕግና ስርዓት እንደሚፈርደው ለማለት ነው። ለዚህ ነው ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ዩሽክ ወየንዚለ ፊኩም ዒሳ ብን መርየም ሕክመን ሙቅሲጣ አሉ። የማርያም ልጅ መሲሁ በመካከላችሁ ፍትሐዊ መሪ ሆኖ ይወርዳል። ፍትሐዊ ፈራጅ ብል ችግር የለውም። የአንድ ሀገር መንግስት በህግና በስርዓት እንደሚፈርደው እንደሚያስተዳድረው ለማለት ነው። ታዲያ የሚፈርደውና የሚያስተዳድረው መሲሁ በማን ህግና ስርዓት ነው ከተባለ በነቢዩ ሰለላሁ ዐለይሂ ወሰለም ህግና ስርዓት ነው። በቁርአንና በሐዲስ ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም የንዚሉ ፊኩም ዒሳ ብን መርየም ፈየኡሙኩም ቢኪታቢላሂ ወሱነቲ አሉ። የማርያም ልጅ የዘመኑ ፍጻሜ ከመድረሱ በፊት ወደ ምድር ወደ እናንተ ይወርዳል። የዛኔም ለእኔ በተሰጠኝ በቁርአንና በሐዲስ ያስተዳድራቸዋል አሉ። ያን ይፈርዳል ማለት። በዚያ ፍርድ መፍረድ ደግሞ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስልጣኑ ተሰጥቷቸው ነበር። አላህ በቁርአን ላይ ሲናገር ወአን ይሕኩም በይነሁም ቢማ አንዘለላህ ይላል። ሙሐመድ ሆይ በመካከላቸው እኔ ባወረድኩልህ ህግና ስርዓት ፍረድላቸው ይላል። ልጠይቅ ጥያቄ አለ። እሺ ኢሳን አላህ ኢሳን ወደ ራሱ መውሰድ እየቻለ ለምንድን ነው ሌላ ሰው ያስመሰለባቸው? ደግሞ እኛ ተሰቅሏል ብለን ነው የምናምነው እኛ። ስለዚህ ለዚህ የሚጠየቀው ማን ነው? እኛ አሁን አላህ አስመሰልኮባቸው እንጂ አልተሰቀለም፣ ኢሳ አልገደሉትም ይላል። እኛ ደግሞ ስላስመሰለብን ተሰቅሏል ብለን አምነናል። እና የሚጠየቀው ማን ነው በኋላ ላይ? ጥሩ ጥያቄ። አንደኛ አላህ አስመሰልኩባቸው ብሎ አልተናገረም። ተመሰለባቸው ነው የሚለው እንጂ አስመሰልኩባቸው አይደለም። እሺ እንደዛ ማለት ነው። ተመሰለባቸው አለ እንጂ አስመሰልኩባቸው አላለም። ሁለተኛ ዒሳን አምላክ አላህ ሱብሓነሁ ወተዓላ አድኖታል። ቀድሞ ቃል ገባለት፣ ነገረው። አይሁዶች እያሴሩ እንደሆነ ነገረው አላህ። እንግዲህ አምላክ አላህ ምድር ላይ የሚከሰተውን ሁሉ ያውቃል። ለመሲሁ ቀድሞ ነገረው። ወመከሩ አለ ወመከረ አላህ ወላሁ ኸይሩል ማኪሪን ይላል ሲጀምር ገና መሲሁን ለመግደልና ለመስቀል ተንኮልና ሴራን ጸነሰሱበት አለ አምላካችን አላህ። እኔም ያን ተንኮልና ሴራቸውን ለማክሸፍ ወሰንኩኝ አለ። እኔ ከተንኮለኞችና ከሴረኞች ሁሉ በላይ ነኝና ብሎ ተናገረ። ከታቸዋል። ከዛ ቀጥሎ ሲናገር ምን አለ? ለመሲሁ አናገረው። ኢዝ ቃለ አላህ ያ ዒሳ አንተ ዒሳ ሆይ ነው እኒ ሙተወፊከ ወራፊዑከ ኢለየ እኔ አንተን ልወስደህ ነው ወደ እኔም ላነሳህ ነው አለው። ለምን? ወሙጠሂሩከ ሚነ ለዚነ ከፈሩ ከነዚያ ከካዱትም ከአይሁዳውያን ላድንህ ነው አለው። ላነጻህ ነው ላጠራህ ነው አለው። ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ኢላ የውሚል ቂያማ እያለ ተናገረ። ስለዚህ ቀድሞ መሲሁን ነገረው። አንተን ለመግደል እያሴሩ ነው፣ እኔ ደግሞ አንተ ልወስድህ ወስኛለሁኝ አለው። ስለዚህ አምላክ አላህ ሱብሓነሁ ወተዓላ መሲሁን ለእነዚያ ወንበዴዎች አሳልፎ አልሰጠውም። እነዚያ ወንበዴዎች ድንበር እንዳልፉበት ወሰን እንዳልፉበት አልወሰነም። ያከብረዋል፣ ይወደዋል። አምላክ አላህ ሱብሓነሁ ወተዓላ በክብር ወስዶታል። በሰማይ ላይ ይገኛል። የዘመኑ ፍጻሜ ከመድረሱም በፊት ወደ ምድር ይወርዳል። አምላክ አላህ በቁርአን ላይ ወኢነሁ ለዕልሙን ሊሰዓቲ ፈላ ተምተሩነ ቢሃ ይላል። መሲሁ ዳግም ወደ ምድር መውረዱ ምንም ጥርጥር የሌለው ነገር ነው፣ በዚህ እንዳትጠራጠሩ ይላል። ወኢነሁ ለዕልሙን ሊሰዓቲ እርሱ መውረዱ አንዱ የትንሣኤ ምልክት ነው። ፈላ ተምተሩነ ቢሃ በዚች እንዳትጠራጠሩ ይላል አላህ። እኔ እኮ ኃይል አለው ለምን አልወሰደውም? ሌላ ሰው ደግሞ ሌላን ሰው እንደተሰቀለ አድርጎ ማስመሰሉ ለምን ተፈለገ ነው? ኃይል አለው ወስዶታል። ሌላን ሰው አላስመሰለም እያልኩህ ነው።
አላህ ሱብሓነሁ ወተዓላ አስመሰለባቸው ብለው ያነበብከው ቃል የለም እንደሱ የሚል አላህ አስመሰለባቸው አይልም ቃሉ ላይ። ምንድን ነው የሚለው ታዲያ? ተመሰለባቸው። ልክ አንተ መንገድ ላይ የሄድክ የሆነ ሰው መስሎህ ሰውን አጋጥሞ አይቀር መስሎህ ያዝከው ያን ሰው እንዴት ነህ ደህና ነህ ጓደኛ ነህ ብለው ኧረ እኔ ሌላ ሰው ነኝ አለ። እነዚህ ሰዎችም እርሱ ተመሰለባቸውና እየያዙት ገደሉት፣ ሰቀሉት፣ መሲሁን ገደልን አሉ። እና ልዩነት አለው ወይ? ያው ተመስሎባቸው ነው እነሱ እንጂ አስመሰለባቸው የሚል ቃል በፍጹም የለም። ሲያዩት እሱ እንደሆነ መስሏቸው ነው የሰቀሉት። አይዋ እኮ ምን ልዩነት አለው ታዲያ? አሁን ለኛ እኔ ያልኩ ቀደም ልዩነቱማ አስመሰለባቸው የሚለው ነው። እሱ የለም አላህ አላስመሰለባቸው እንደዛ የሚል ቃሉ ላይ የለም። ወላኪን ሸበህቱ ዐለይሂም ነበር እንደዛ ቢሆን ኖሮ የሚሆነው። አስመሰልኩባቸው አላለም፣ ተመሰለባቸው። ለእነርሱ ነው የተመሰለባቸው እነዚህ ሰዎች። ኦኬ የሰቀሉት ኢሳን እንደሰቀሉት ነው አስበው የሰቀሉት ይዘው። አዎ እንደዚያ ነው። አሁን ቀጣዩ ጥያቄ ምን ነበር? ጥሩ ጥያቄ። ከዛ እሱ ተሰቅሏል ብለው ተሸውደው ሰዎች ለተሸወዱ ሰዎች እና በዛው ለጸኑ ሰዎች ማን ነው ኃላፊነቱን የሚወስደው ነው አይደለ? አዎ በጣም ጥሩ። ሸይኹል ኢስላም ኢብኑ ተይሚያ ታላቁ ዓሊም ለዚህ ጉዳይ ተጠይቀው መልሰዋል። መሲሁ ተገድሏል ተሰቅሏል ብለው ተሸውደው በዚያው የቀጠሉ ሰዎች እስከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣት ጊዜ በዚያን ጊዜ በእርሳቸው ላይ አልተገደለም አልተሰቀለም የሚለው ቃል እስከሚወርድበት ጊዜ ድረስ በዚያ ተሸውደው የቀሩ ሰዎች በዚህ ብቻ ከሆነ ይሄ ዑዝር አላቸው፣ ምክንያት አላቸው። አልነበሩም እና በዚያ ቦታ ላይ የተሰቀለ መሰላቸው አመኑ እነዚህ ሰዎች ይወጣል አይደል? ነገር ግን እነዚያ ሰዎች አምላክ ነው ብለው አምነው ከሆነ የአምላክ ልጅ ነው ብለው አምነው ከሆነ ይሄ ምንም ምክንያት የላቸው። መሰቀሉ ግን አለመሰቀሉን በቦታው ካልነበሩ እነዚያ ሰዎች ተሸውደው ከሆነ በዚህ ጉዳይ ላይ በቦታው ባለመገኘታቸው ምክንያት ባለማየታቸው ምክንያት ተጭበርብረው ከሆነ ወጣቸዋል። የዛኔ እነዚህ ሰዎች ዑዝር አላቸው፣ ምክንያት አላቸው። አላህ ይጠይቃቸው። መቼ ነው የሚጠይቃቸው? ቃሉ ከወረደ በኋላ በቀጣዩ ነብይ ላይ ባወረደው ቃሉ ላይ አልገደሉትም አልሰቀሉትም ብሎ ተናግሮ አይ አልቀበልም ተገድሏል ተሰቅሏል ብሎ ቢያምን የዛኔ ነው ክህደት የሚሆነው። ከዚያ በፊት ግን ያየው ነገር ከሆነ ምክንያት አላቸው እነዚህ ሰዎች ይታለፋሉ ብሎ አላህ ሱብሓነሁ ወተዓላ ተናግሯል። ግን ልብ በል እነዚህ ሰዎች እርሱን እንደ አምላክ ሳይሆን እንደ መልእክተኛ እንደ ነብይ አድርገው ተቀበለው ያ ብቻ ከሆነ ስተታቸው መሸወዳቸው ከሆነ በዚያ ምክንያት አላህ ይጠይቃቸው። ነገር ግን እርሱ አምላክ ነው የአምላክ ልጅ ነው ስለ ኃጢአታችን ሙቶልናል ምናምን ብሎ ቢያምን ይሄ በፍጹም ምክንያት ሊሆናቸው አይችልም። እንዳልከው ግን አይደለም በሚለው ምክንያት ብቻ ከሆነ የችግራቸው በዚህ ነገራቸው ላይ ዑዝር አላቸው ምክንያት አላቸው ብለን እናምናለን። በዚህ አምላክ አላህ አይጠይቃቸውም። ቀጣዩ ነብይ ልኮ አለመገደሉንና አለመሰቀሉን እስኪናገርበት ጊዜ ድረስ ከተናገረ በኋላ ግን በዛው እንቀጥላለን ቢሉስ አይ አንቀበልም ቢሉ ይሄ ክህደት ይሆናል። ደስታን እሺ በምን ምክንያት ነው ሊገሉት የፈለጉት አይሁዶች? በጣም ጥሩ። እንግዲህ አይሁዶች እንደምታውቀው መሲሁ ይመጣልናል ብለው ያምኑ ነበር፣ ይጠብቁ ነበር። ያ መሲሁ ይመጣልናል ብለው ሲጠብቁት የነበረው ምድራዊ ስልጣንን የሚያጎናጽፋቸው መሲህ ነበር የጠበቁት። ገብተዋል? እሱ ግን የሚያወራቸው መሲሁ ምን ነበር? ስለ ሰማያዊ መንግስት ነበር አይደለ እንጂ ስለ ምድራዊ ስልጣን አይደለም። ሲያዩት እነዚህ ሰዎች የለመዱት መሲህ የሚባሉ ከእርሱ በፊት መሲሆች ነበሩ መጽሐፍ ቅዱስ ላይ። መሲህ ማለት የተቀባ ማለት ነው፣ አምላክ የመረጠው ማለት ነው። እነዚህ ሰዎች በነ ዳዊት በነ ሰለሞን በነ ሳሙኤል ምናምን ነቢይነትንና ልክ እንዲሁ ደግሞ ስልጣንን ሹመትን በምድር ላይ የተቸሩ የሆኑ በእነዚያ ለምደው ነበር የበላይነትን። ታዲያ መሲሁ ይመጣልናል ብለው ሲጠብቁት የነበረው ልክ እንደነዛ በምድር ላይ ስልጣንን የሚያጎናጽፋቸው ነበር። ከሮማውያን ቀኝ ግዛት አውጥቶ የበላይ የሚያጎናጽፋቸው የበላይነትን። ታዲያ መሲሁ በመጣ ጊዜ የሚያወራቸው ስለ ሰማያዊ መንግስት ብቻ ነበር። ስለ ሰማያዊ መንግስት ብቻ ነበር። በሰማይ ላይ እንዲህ ታገኛላቸው ነው የሚላቸው። ስለ ምድራዊ ህይወት ስለ ምድራዊ መንግስት አያወራቸው ነበር። ወአለይኩም ሰላም። ከዛ በኋላ እርሱን በቃ መቃወም ጀመሩ። አንደኛ አንተ የምታመጣቸው ተአምራቶች ድግምት ናቸው አሉት። አንቀበልም፣ እነዚህ ተአምራቶች አይደሉም ብለው ካዱት። ሁለተኛ ሐሰተኛ ነህ አንተ አሉት። ሐሰተኛ ነብይ ነህ እንጂ በፍጹም አንተ እውነተኛ ከአምላክ ዘንድ ቃል የተገባህልን መሲሁ አይደለም ብለው ካዱት። መሲህነቱን ክርስቶስነትን ካዱ በዘመኑ የነበሩ ሰዎች። አምላክ አላህ ደግሞ መሲህ ነው እያለ ቃል በቃል በቁርአን ላይ መሰከረለት።
ሌላው እርሱን ልክ እንዲሁ በዝሙት የተገኘ ልጅ ነው ብለው ያምናሉ እነዚህ ሰዎች። በፍጹም ተአምራዊ በሆነ መንገድ በድንግልና ነው የተወለደው የሚለውን አልተቀበሉም። እንደ አጠቃላይ ይህ ለእኛ ቃል የተገባልን መሲህ አይደለም፣ በዚያ ስም የሚያጭበረብር መሲህ ነው ብለው እርሱን ለመግደልና ለመስቀል አስየሩበት። አምላክ አላህ ሱብሓነሁ የት ነው እንደዚህ ተብሎ የተጻፈው? አላህ በቁርአን ላይ ይናገራል። ፊ ሱረቲል ማኢዳ ላይ ወኢዝ ከፈፍቱ በኒ እስራኤል ዐንከ ይላል። ከእስራኤላውያን ልጆች አንተን በተከላከልኩልህ ጊዜ ይለዋል። ኢዝ ጅእተሁም ቢልበይናት ግልጽ የሆኑ ተአምራቶችን ይዘህላቸው በመጣህም ጊዜ ፈቃለ አለዚነ ከፈሩ ሚንሁም ኢን ሃዛ ኢላ ሲሕሩን ሙቢን ከእነርሱ የካዱት ሰዎች ይህ ግልጽ ድግምት እንጂ በፍጹም ከአምላክ ዘንድ የተሰጠው ተአምር አይደለም ብለው አስተባበሉ ማለት። ከዚያም በኋላ እርሱን ለመግደል አሲሩ ወመከሩ ወመከረ አላህ ይላል። በእርሱም ላይ ተንኮልና ሴራን። እሺ ሲጀመር መሲህ ማለት ትርጉሙ ምንድን ነው? ቁርአን ላይ ተጽፏል? መሲህ የሚለው ቃል አምላክ አላህ ሱብሓነሁ ወተዓላ መሲህ እንደሆነ በርካታ ቦታ ላይ ነግሮናል። ትርጉሙ ምንድን ነው ታዲያ? መሲህ ማለት መሲህ ማለት የተቀባ የተመረጠ እንደማለት ነው። ከአምላክ ዘንድ የተመረጠ ማለት ነው። የቱ ጋር ነው እንደዚህ ተብሎ መጽሐፍ ቅዱስ ላይ ያለው? መሲህ ማለት የእግዚአብሔር ልጅ ክርስቶስ ተብሎ ነው የተተረጎመው። እንደዛ የሚል ትርጉም የለም መጽሐፍ ቅዱስም ላይ መሲህ ማለት የእግዚአብሔር ልጅ ማለት ነው የሚል የለም። እንደዛ አይደለም። መሲህ ማለት የተቀባ ማለት ነው። እሺ መሲህ ማለት በግሪክኛ ክርስቶስ የሚለው ነው። ስለዚህ ያንን ሂደህ ስታየው ጊዜ የተቀባ እንደሆነ ይነግራል። የተመረጠ ማለት ነው። ከክርስቶስ በፊት ሌላም በርካታ መሲሆች አሉ። መጽሐፍ ቅዱስ ላይ ላሳይ ይችላል። መሲህ ላሳይ። አንዴ አቡከር ግባ እስኪ። መክፈት የሚችል ሰው ማን ነው? ከክርስቶስ በፊት ከኢየሱስ በፊት በርካታ መሲሆች ነበሩ መጽሐፍ ቅዱስ ላይ። ኢየሱስም በጊዜው መሲህ ተደረገ። ማነው መጽሐፍ ቅዱስ መክፈት የሚችል ሰው? አቡከር አለ? የአባበክር የት ነበር ስልኪ? ያ ሰላም ያ ሰላም ያ ሰላም። እሺ ከኢየሱስ ኡስታዝ አለው ነው ምን ልክፈትልህ? እሺ አንዴ የተቀባ የሚላ እንትን አልመስ የሚላን ይመቻል። አቡበክር አለ? يا أبا بكر أنت موجود معنا ولا؟ ألو؟ جمال ليته بدام يزغينا عندي لو طلعت አንደኛ ሳሙኤል ምዕራፍ 12 ቁጥር 3 ላይ እነሆኝ በእግዚአብሔር ፊት እርሱ በቀባው ፊት መሰከሩብኝ የማንንም በሬ ወሰድኩ እያለ ይናገራል። እዚህ ቦታ ላይ እንደውም ሌሎች ቦታ ላይ ዳዊት የተቀባ እንደሆነ ይናገራል። የተቀባ የሚለውን እንዳለ ሄደህ ዕብራይስጥ ሂደት ታየው ጊዜ መሲህ ብሎ ነው ቃል በቃል የሚያስቀምጣቸው። አንድ አውጥቼ ለምሳሌ ይሄን ላሳየህ። አንደኛ ሳሙኤል ምዕራፍ 12 ቁጥር 3 የዕብራይስጥ ነው መልከተው። አንደኛ ሳሙኤል እሺ ያው እነዚህ ጋር እንመልከት። አንደኛ ሳሙኤል ይታያል ምዕራፍ 12 ቁጥር 3 ላይ እንግባ። ምዕራፍ እና ቁጥር እናስገባ። ዮሐንስ ላይ ያለውን አንብብልኝ። የትኛው? አንዴ ከክርስቶስ በፊት መሲሆች እንዳሉ ላሳየህ ነው። ከክርስቶስ በፊት መሲህ ተብለው ይጠሩ ነበር። አንደኛ ሳሙኤል ምዕራፍ 12 ቁጥር 3 ቀጥታ አሁን እዚህ ሂብሩ የሚለው ጋር እንገባለን። እሺ ዕብራይስጥ ላይ እንግባ።
እሺ ያ እነዚህ ጋር አንደኛ ሳሙኤል ምዕራፍ 12 ቁጥር 3 ያውና እዚህ ጋር ቃል በቃል መሲህ ብሎ ይጠራቸዋል። ወደ አማርኛ እንቀይረው። ይታያል። የተቀባ መሲህ የሚለው የተቀባ ማለት ነው። ከክርስቶስ በፊት ይሰየሙበት የነበረ ስያሜ ነው። አልመሲህ ወይንም የተቀባ ቅቡ ተብለው ይገለጻሉ። መሲህ ተብለው ይገለጻሉ። እሺ ሌላም በርካቶች እንዳሉ እዚህ ጋር እንዳለ መሲህ የተባሉትን ዳዊት መሲህ እንደተባለ ሌሎችም መሲህ የተባሉትን ሁሉ ያስቀምጥልሃል። እና ስለዚህ ከክርስቶስ በፊት እንዳለ በርካቶች ነቢያቶች ሁሉ መሲህ ተብለው ይጠራሉ። አዲስ ነገር አይደለም እሱ። እሺ ሌላ ጥያቄ አለ? ሰላም አለይኩም ኡስታዝ። ወአለይኩም ሰላም። ጥያቄ ነበረኝና 3 ጥያቄ ነበሩ። አንደኛ ጥያቄ የግመል ሽንት ወዱ ካላስፈታ እንዴት ስጋ ወዱ ሊያስፈታ ቻለ? ነጃሳ ካልነጀሰ። እሺ የግመል ስጋው ወዱ ለምን ያስፈታል ተባለ ነው? ሽንቱ ማይነጅስ ከሆነ እሺ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ በዚህ ጉዳይ ላይ? ተወضኡ ቢልለሕሚ ኢብል አሉ። የግመል ስጋ ከበላችሁ ውዱ አድርጉ አሉ። ውዱ አድርጉ። ስለሚነጅስ ነው ወይ? ላ ስለሚነጅስ አይደለም። ስለሚነጅስ አይደለም። በዕለሞች መካከል በዚህ ጉዳይ ላይ ኺላፍ አለው። በዕለሞች መካከል ኺላፍ አለው። ተወضኡ ቢልለሕሚ ኢብል ሰለላሁ ዐለይሂ ወሰለም ከግዴታ አንጻር ነው መደረግ አለበት ማለት ነው ወይንስ እንዳው ተወዳጅ ስለሆነ ነው ሙስተሐብ ስለሆነ ነው በሚለው ጉዳይ ላይ እንደ ሐናቢላዎች አቋም ከሆነ ግዴታ ነው በሚለው ነው። እሺ ሐናቢላዎች ግዴታ ነው የሚለው ደግሞ አይ ሙስተሐብ ነው ባይደረግ ራሱ ችግር የለውም ያሉ ዑለሞች ናቸው ማለት ነው። ይሄን ይመስላል። እሺ ሁለተኛ ጥያቄ ደግሞ አሁን ቲክቶክ ላይ ይሄን ቪዲዮ ሼር ኮፒ ሊንክ ካላረግ ነገ የውቅ መልቂያማ እንገናኛለን ምናምን የሚሉ አሉ። ደግሞ እነዛ ለምን እንደሆነ አላረግላቸውም። ለምን ይሄ ያስጠይቀኛል? አያስጠይቀኝም? አያስጠይቅህም። እንዳታረጉላቸው እንዳ ብዙ ጊዜ ተናግሬያለሁ። የሆነ ቪዲዮ ይሰሩና ይህን ታብ ያላደረገ ማነው ሼር ያላደረገ ነገ መልቂያማ ከአላህ ይጠይቃቸዋለሁ ይላል። እንዳታደርጉላቸው። እነዚህ አታበረታቷቸው። የአላህን ስም የእነሱ ፍሉ መለቃቀቢያ ያደርጉታል። ሙስሊም እንደሆናችሁ ይሄን እንዳታሳልፍ ሙስሊም ከሆንክ ይላሉ። አሳልፈዋለሁ ሙስሊም ላይ ደብን ያልኩ ሙስሊም የእናንተ ቪዲዮ ላይ አረግም ሲጀመር እንደዚህ እልፍ ነው ማረግም። እና ሶስተኛ ጥያቄ ደግሞ አሁን ለምሳሌ ሙስሊሞች አለን ለእኔ ብቻ ሳይሆን በሁሉም ሰው ላይ አለ የእስላም ስማቸው እየተቀምጦ እያለ በቲክቶክ ወይንም በተለያዩ ሶሻል ሚዲያ ስማቸውን ቀይሮ የሚመጡ የነዛ ሳይሆን ነው ግንኛ ተብሎ ይያዝላቸው የእስላም ሆኖ ብዙ ጅልስ የሚጽፋሉ እስላም ሆኖ እነዛስ በቁርአንና ከሐዲስ ጋር የሚጋጭ ከሆነ ተገቢ አይደለም። አሁን የማይሆን ስም ልንጽፍ እንችላለን። የማይባል ነገር ልንል እንችላለን። ጢባራሙ ምናምን እያሉ ይከፍታሉ አይደል? ቲክቶክ አይታችኋል? ኧረ ብዙ አለ እና ባልጠራውም ራሱ ለራሱ ያውቃል እንጂ ከኢስላም ጋር የሚጋጭ ከሆነ ያ ነገር አይፈቀድም። ሽክራን